ፈላጊዬ ስላገኘው በጣም ነው ደስ ያለኝ። የኔ ጌታ እግዚአብሔር ሁሉ ነገር ሲያደርግ ለበጎ ነው። እኛ እንድናቅ እኛ እንድንከተል እኔ ብዙ አላቅም። ተቆራርጦ የወጣ ትምህርቶችን ስፔሻሊ ቴዲ ሐዋሳ ቤት የተደረገውን ነው ያየሁት። እውነት ለመናገር እኔ ትምህርትን ተከትዬ ምናምን አይደለም፣ ግን ስነሳ ልክ እኔ ምን እንዳደረካቸው ባላቅም ወረው ሳገኝ ምን ሆኖ ነው ብዬ ነው ስጠይቅ፣ ምንም አይነት ሪዝን በሌለው ነገር ነው የተነሱብህና ከዛ ያው እኛ እህቶች ወንድሞች ሚዲያውን ወረን ቀጥ ሰጥ አርገናቸዋል። አሁን አንተ እስከ መጨረሻው ድረስ በዚህ የተከበረው መልስን ቀጥል። ከተነሱ ችግር የለም፣ ከኛ ጋር ነው የሚገጥሙት። አንተ በዚሁ ነው የምትሄደው። እናት በጣም በጣም ደስ ያለኝ ደግሞ ዝርያ የሆነች እናት ነው ያለ፣ አዲስ አበባ ተወልዳ ያደገች። በጣም ነው የተደሰትኩት እግዚአብሔርን። አንተ ዝርያ እናት ዝርያ፣ በጣም የሚገርም ነገር ነው። በጣም ነው የተደሰትኩ፣ ስላወቅኩ ደስ ብሎኛል። እንደናንተ አይነቱን እግዚአብሔር ያብዛልን። ጥንካሬህን፣ ጨዋነትን፣ ትክክለኛ የኦርቶዶክስ ገጸ ባህሪ የሚታይብህ ወንድማችን ኦፍኮርስ ምንም ጥርጥር የለውም። ይሄ የሚያሳየው ግን አንተን እግዚአብሔር ከፍ እንዲያደርግ ከዚህ በላይ እንድትሰራ እኛ የጠፉት ልጆችን እኛ የጠፉት ብዙዎች አለን፣ እኛ ተገርተን እንድንመለስ ነው ይሄ የሆነውና እግዚአብሔር ሲያነሳ ምክንያት አለው። በጣም ነው በቤተሰቦች የኮራ ነው። ኦፍኮርስ አንተ ተነስተ ቤተሰቦችን እንደዚህ ሲዘልፉ ሁልጊዜም እኛ የምንፈራው ቤተሰብ አይቶ እንደያዝን ነው። ግን እንኳን ሊያዝኑ ጭራሽ የሚያበረታቱ ጭራሽ በመሰደባቸው በሃይማኖታቸው የሚደሰቱ ቤተሰብ ስላለ እጅግ በጣም ነው የኮራ ነው። በዚህ አጋጣሚ ፓስተር ሶፊ እዚህ ጋር የገባው አንተ ኮንክ፣ በጣም ይቅርታ። ከአንተ ጋር መስሎኝ ጸቡ እንደገባው መጀመሪያ አንተን ነው የወረፍኩና አንተ መስለኝ ነው። በጣም ይቅርታ። ለምን ጌም የሚጫወተው ከሱ ጋር እሱ ጦርነቱን ያስነሳብህ መስሎኝ እንደገባሁት በሱ ነበር የጀመርኩትና ታላቅ ይቅርታ ጠይቃለሁ። በኋላ አንተ እንዳለውን ክስ ሰማ ሮንግ ነገር ሰምቼ ነው። ግን የተነሱብህ ምንም ፍሪ ፈርስኪ የወሱብህ የሆነ ነገር ይዘው አንድም እኔ እኮ የሆነ ፖይንት ይዘው ቢሆን ጥሩ ነው፣ ግን ለበጎ ነው። ደስ የሚለው ለበጎ ነው። አንበሳ የመሰሉቶች እነ ሳርዬ 3 ቀን ስራዬን ሁሉ ዘጋለው አለች። በቃ ጦርነት ልትፈጥርና በጣም ነው የተደሰትኩት። እግዚአብሔር እድሜና ጤና ከኛ ሁሉ ከማንረባው እድሜና ጤና ጨምሮ በዛ ላይ ደስ ያለኝ በጣም ያንግነ ገና ብዙ ስራ ትሰራለ። ገና በጣም ብዙ እዚህ ፕላትፎርም ላይ እንድትሰሩ እኛ ደግሞ ከጎናችኋለን። በዚህ አጋጣሚ በአንተ የተነሳ ኦርቶዶክሶችን ሰብስበን ፋይት የምናደርግበት ለመጀመሪያ ጊዜ ቴሌግራም ግሩፕ የከፈትኩት በአንተ ነው። ለምን እንዴት ነው እንደዚህ አይነት ነገር ሰው በዚህ መልኩ የሚደራጀው ለመጥፎ ነገር? እኛ ደግሞ ለመጀመሪያ ጊዜ ለጥሩ ነገር ኦርቶዶክስ እንድንሰበሰብ አድርገውናል። አለን ከጎን ዳቢሎስ እንግዲህ እፈሩ፣ እኛ ሁልጊዜም ከጎናችኋለን፣ ከጀርባችሁ። እኛ የጠፋ ነው ሃይማኖታችንን የማናንጸባርቀው በክርስትና ስም የማንኖረው ነገር ግን ስትነኩ ግን ማንም ሳር ቅጠሉ እንደሚነሳ የታየበት ነው። ስላገኘው ክበርልኝ። እጅግ በጣም ነው የተደሰትኩት። በተለይ ደግሞ ተመስገን ወንድምክ የሚያኮራ ትክክለኛ ወንድም፣ በቃ ወንድም መከታ፣ በጣም ደስ የሚል ወንድምን ያለ እድሜና ጤና ይስጥ። እኔ ትልቅ እህት ነኝ። እድሜና ጤና ነው የምንመኝልህ። አመሰግናለሁ ስላዳመጣችሁ። ሁላችሁንም ወዳችኋለሁ። መማርዬ ደግሞ ስትቆጭ ያምርብሻል። ሮሚ አመሰግናለሁ። እግዚአብሔር ያክብርልኝ። እጅግ በጣም ነው አመሰግነው። አንዳንድ የሪከርዶችን እየተመለከትኩኝ ነበርና ሮሚ በጣም ነው አመሰግነው እና ፓስተር ሶፊን ደግሞ እንኳንም ዘለፍሽልኝ። በጣም ላለን የቀጠሮ ጌም አደገኛ ሰራዊቶች እያዘጋጀ ነበርና አንቺ የዛን ሰዓት እንደውም ፒንክ ለባሿን ሶፊ ሁሌ ፒንክ ነጠላ ነው የሚለብሰው እና
ኮሜንት ላይ ሶፊ ብለው ሲጽፉ ሶፊ ፒንክ ነበር ያለችው እና ፓስተር ሶፊያ አደገኛ ትጥቅ ተዘጋጅቶ ነበር። በዛ ቃል እንደውም ጥሩ አፈራርሰሽበታል። ሮሚ በጣም ነው የማመሰግነው። ስላወኩሽ ደስ ብሎኛል። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ቴንኪው። ችግር የለም ፓስተር ሶፊ፣ በጣም ይቅርታ ትንሽ እንትን ስላልኩት። በአንተ በኩልም መጥቼ ታብታብ አደርጋለሁ። የዛን ቀን በትንሹ አግዛለሁ። የኔ ታብታብ የእሱ አንበሳ የሆነበት ምክንያት ምን ፈልገሽ ነው? እሺ መልካም እንግዲህ ዝም ብዬ በዚሁ ልቀጥል። እንዴት አመሻችሁ? እንዴት ዋላችሁ? በተለያየ ሰዓት አቆጣጠር ያላችሁ ሁላችሁንም ሰላም ላለው ውድ ኦርቶዶክሳውያን ቤተሰቦች፣ እንዲሁም ደግሞ ከተለያየ ቤተ እምነት ያላችሁ ድንገትም ምን እያሉ ነው ብላችሁ እግረ መንገዳችሁን የመጣችሁም ካላችሁ እንግዲህ እንኳን ደህና መጣችሁ። እንዴት አላችሁ? ሁላችሁንም ሰላም ላለሁኝ። እግዚአብሔር ይባርካችሁ። ሮሚ እህታችን ያነሳሽው ሀሳብ ይቅርታ ነው፣ ምንም ችግር የለም። እኔ ነገሮችን በጣም ብዙ ሲሪየስ አርዛለ ስል ገጠመኝ ነው። እንደሱ እንዳሰብሽ ገብቶኛል። ችግር የለውም። ጥሩ ነው። ፕሮሞት ነው ያደረግሽኝ፣ ምንም ክፋት የለውም እና እንደሱ ቆጣሪ ተባረኪ ሮሚ፣ ችግር የለም። ከዛ በተረፈ ግን ወደ ቁም ነገሩ ልግባና አንደኛ በጣም ነው የምታምሩት፣ በጣም ነው የምታስቀኑት። ለብዙ ቤተ እምነቶች ምሳሌ የሚሆን ሰው ቅድምም እየተናገርኩት ነበረ። ሰው ደግፈዋለሁ የምትሉ ከሆነ የቆመ ሰው አይደገፍም። መጀመሪያ ደረጃ በመርህ ማለት ነው። ድጋፍ ካስፈለገ ወንድማችን በቆመበት በጠነከረበት ሳይሆን በደከመበት ነገር ላይ ነው ድጋፍ የሚያስፈልገው ማለት ነው። ስለዚህ በዛ በነገሩ በሆኑም ሊሆን ሳይሆንም ሊሆን በተለያየ አይነት ሁኔታ እንኳን ሲነሳ አብራችሁ የቆማችሁ ኦርቶዶክሳውያን እንዲሁም ደግሞ ወንጌል አማኞች ፕሮቴስታንቶችም አሉ። እኔም ማቃቸው እና በጣም እግዚአብሔር ዘመናችሁን ይባርክ። ሁላችሁንም በጣም ነው የማመሰግናችሁ እንደ አንድ ታናሽ ወንድም። ከዛ በተረፈ ግን እንደዚህ በሶሻል ሚዲያ ላይ አንዳንድ ነገሮችን የማይገቡ በተለይ ከእናንተ ከኦርቶዶክሳውያን ያልጠበቅኩት ነገር እናንተ እኮ የራሳችሁ አስተምህሮ አላችሁ አይደል? እንዲህ ሁሉን ነገር እኮ ገበና አታውጡትም። ንስሐ አባት የሚባል አባቶች የሚባሉ ሄዳችሁ የምታወሩባቸው ጠጋ ብላችሁ ወደ ልባቸው ወደ ደረታቸው ቀርባችሁ የምታወሩበት ባህልና ቀኖና ይሁን እንግዲህ የቤተክርስቲያን አስተምህሮ አላችሁ እኔ እስከማውቀው እና ያንን የት እያጠፋችሁት ነው? እንደዚህ መጥቶ መቦጫጨቅ የጀመራችሁት ራሱ በአደባባይ እንዲበል እንዲያይበል መባባል የጀመራችሁት እኮ የእናንተ እንኳን ይሄ በቤተክርስቲያናችሁ እያገለገለ ያለና ጠቃሚ የሆነ ልጅ እኔ አመስግኛቸዋለሁ። እሱን ተሜን፣ ነጋዲሳን፣ አኪለን የተለያየ ቦታ እንኳን ብንቆም የተለያየ አስተምሮ እንኳን ቢሆን ኦርቶዶክሳውያን መጽሐፍ ቅዱስን የበለጠ እንዲያነቡ ተጽዕኖ አድርገዋል። በድፍረት መጥተው ከመጽሐፍ ቅዱስ እናውራ የሚሉ ወጣቶች እኮ ፈጥራቸዋል። ይሄ እኮ ቢግ ፕሪቪሌጅ ነው። ለእኔ በጣም የሚያስደስተኝ ነው። እውነት ለመናገር ከዚህ በላይ ምን የሚያስደስት ነገር አለ? በወንጌል ጉዳይ የምንነጋገራቸው ወንድሞች ማግኘት የፈለገ መምጣት ብታምኑም ባታምኑም በእኔ ህይወት ላይ ለውጥ አለው። የበለጠ እንዳነብ፣ የበለጠ እንድረዳ፣ የበለጠ እንዳይ ኢቭን የራሴ ያለውበትን ዶክትሪን እንኳን በአግባቡ አጥንቼ እንዳወራ ጠቅሞኛል። ምክንያቱም ጥያቄ ስለሚጠይቀኝ ስለማይለቀኝ፣ እኔም ስለማለቀው የእሱ መኖር ለእኔ ጥቅም ነው፣ የእኔ መኖር ለእሱ ጥቅም ነው ማለት ነው። ስለዚህ ከዚህ አንጻር የእናንተን ቀኖናችሁንና ስርዓታችሁን አትናዱት። በጣም ለረጅም ጊዜ ይዛችሁ የመጣችሁትን ነገር ባትለቁት። በዚህ በሶሻል ሚዲያ ምክንያት እንደሱ ባታደርጉ በጣም መልካም ነው። ከዛ በተረፈ ግን ይሄኛው አንድነታችሁ፣ ለወንድማችሁ መቆማችሁ በቃ ይኸው ዛሬ ፊቱ በርቶ እንዲሆን እኮ እኔ ሌላ አንዳንድ ቦታዎች ቢሆን ብዙ ነገር አለ። በቃ እንደዚህ ራሱ ፊቱ በርቶ እንዲሆን ይሄ አያችሁ ትልቅ ቁም ነገር አለው ማለት ነው። ከአባቶቻችሁ ጸሎት ከእናንተ ጸሎት አልፎ ሰው መጽሐፍ ቅዱስ እንዲህ ይላል፣ መዋደዳችሁ ይልና በተግባር የተገለጠ ይሁን ይላል። ሰውን ወደዋለሁ ስትሉ ተግባር ይፈልጋል ማለት ነው። ልክ ጊዜያችሁን ሰጣችሁ እንደዚህ ቁጭ ብላችሁ ስለሱ ስለ ወንድማችሁ አብራችሁ መቆማችሁ ይሄ በጣም የሚያስደስት ነው። በእርግጥ እቺን ብቻ ልናገር፣ ያው ትንሽ ሰባኪ ስለሆንኩ ወሬ እንዳላበዛባችሁ የሉቃስ ወንጌል ምዕራፍ 15
አንድ ልጅ ከአባቱ ቤት ያለውን ነገር ተካፍሎ ይዞ ወጣ። ከዛ ንብረቱን ሁሉ አጠፋ፣ ያለውን ነገር ተጫወተበት። ከዛ ግን አንድ ቀን ወደ ልቡ ሲመለስ ወደ አባቱ ቤት መመለስ ሲፈልግ በጣም የሚያስደንቀው አባትየው ፍሪዳ አርዶ ቀለበት አድርጎ ልጄ ተመጣልኝ የጠፋው ልጄ ተገኘልኝ ሲል ወንድምየው ከእርሻ እየተመለሰ ተበሳጨ። አንዳንድ ወንድሞች አሉ በቃ የሰው መመለስ የሚያበሳጫቸው፣ የሰው መመለስ የሚያናድዳቸው። እንዴ ይሄ በፍጹም በብዙ ቤተ እምነቶች ላይ ያለ ችግር ስለሆነ ነው። እና ወንድም ሁል ጊዜ እንዲህ አይነትም ወንድም አለ፣ ደግሞ በመመለሱም ደግሞ ደስ የሚያሰኘው ወንድምም አለ ማለት ነው። ስለዚህ እናንተ ወንድሞችና እህቶች ወንድም በመመለሱ የምትደሰቱ፣ በመቆሙ የምትደሰቱ ጠቃሚዎች። በቀደም የሆነች ልጅ እኔ እኮ የማይመለከተኝን ቪዲዮ እኮ ነው ያየሁት፣ የሱ ቪዲዮ። አንዲት ልጅ መታ ቀይ ልጅ ራሴን ላጠፋ ነበረ በእንዲህ አይነት ሁኔታ ውስጥ ነበርኩኝ እና ብላ የአንዲት ነፍስ መዳን እኮ ትልቅ ቫልዩ አለው። ስለዚህ ወንድማችን ፈለገ ዛሬም ወደፊትም እኔ ለምሳሌ መጽሐፍ ቅዱስ ብቻ ብዬ የማምነኝ፣ አንተ ደግሞ ሌላ ነው የምታምነው። በዚህ አስተሳሰባችንና አስተማሪዋችን እኔ እናንተ ሁሌም የተለያየንን፣ በዚህ ምንም በሀሳብ ፋይት ልናደርግ እንችላለን። እንደ ወንድም ግን ወንድሜ ነህ፣ እንደ ኢትዮጵያዊ ነህ። ደግሞ በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም የምናምን ሁለታችንም በኢየሱስ ክርስቶስ ሞትና ትንሣኤ የምናምን የመስቀሉን የቀራኔውን ስራ የምናምን ወንድሞች ስለሆንን ከሚለየን ነገር አንድ የሚያደርገን ነገር ብዙ ነው። ስለዚህ ብዙ ጊዜ ሰው የሚለየው ነገር ላይ ትኩረት ስለሚያደርግ እንጂ አንድ የሚያደርገን ነገር ብዙ ስለሆነ ነው። በጣም ነው የምወዳችሁ፣ በጣም ነው የተደነቀባችሁ። ሮሚም የኦርቶዶክስ ብቻ ሳይሆን የፕሮቴስታንትም ክፈች ቴሌግራም፣ ለእኛም ስለሚጠቅመን እናንተም ብቻ ዘረኝነት ጥሩ አይደለም፣ ይቅርብሽ። ስለዚህ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ጊዜያችሁን ወስጃለሁኝ፣ ምሕረት አድርጉልኝ። መማርም በጣም ጌታ ይባርክሽ። እንደዚህ ቁጭ ብላችሁ ሳሪም ከላይ አይቻለሁ፣ ብሪጅስቶን ተሙ በጣም አስደናቂ ሰው፣ በጣም 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 ተሙ በሚገርም ልጅ ነው። እና አያችሁ ምንድነው ወጥና ወንድም ማስፈራሪያ ነው ምናምን የሚባል ነበረ ድሮ። እናንተ እንኳን እድሜያችሁ ገና ነው አታውቁትም። እና በቃ ወንድም ነህ። በቃ በጣም የሚያስደንቅ እንዲህ አይነት ተሙ ልደት በጣም አይቻለሁ። በጣም 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 እውነት ከልቤ ተደስቼባችኋለሁ። እግዚአብሔር ዘመናችሁን ይባርክ፣ ቤታችሁን ይባርክ፣ ኑሯችሁን ይባርክ። ይህ ፍቅርና ይህ አንድነት አይወሰድባችሁ። የፒንኳን ነጠላ ጉዳይ እንግዲህ ሮሚም አንስታ ብዙዎች አንስተውብኝ፣ እኔ ድንገት ነው መዝሙር ዘምር ብሎኝ ይኸው ከታች ያለ ተመስገን ነው ጉድ ያደረገኝ። እኔ ጋር ያለች ልጅ አለች፣ እሷ ጠዋት ጊዮርጊስ ለብሳ ትሄዳለች፣ ማታ እኔ ደግሞ እዚህ ላይቭ ላይ ያስለበሱኝ። ከዛ በኋላ ነው የያዙኝ እንጂ ጀግና ሰው ጠፍቶ ነው አንድ ነጠላ ነጭ ጥለት ያለው አሁን እንዲህ ይባላለው። እኔ ሮሚ ነው እውነቱ። ኧረ እኔ እገዛልሃለሁ፣ እኔ እልክልሃለሁ። ቴሌግራሙም ደግሞ አንተ ላይም የተነሳ ካለ ለአንተም ይሰራል፣ አንተንም የሚደግፍ ነው። ማንኛውም ወንድሞቻችን ጥቃት ቢደርስባችሁ ለአንተም የሚቆሙ ነው። ደግሞ ሲያምርብ ሐርና ወርቁ የሚለውን እንደው መዝሙር አንዴ ብዘምርልን ሲያምርብ ሶፊዬ። እሺ ያለ ቅጣት እንግዲህ ጥሩ ነው፣ ምንም ችግር የለም። በዚህ አጋጣሚም እሺ እኛ በነገራችን ላይ ፕሮቴስታንት ወይም ወንጌል አማኝ የሚባሉት የማርያም ጠላት ብሎ አንዳንድ ሰው ያስባል፣ እረዳለሁ። ግን በፍጹም እኛ የማርያም ጠላቶች አይደለንም። ማርያም የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ናት። እንወዳታለን፣ እናከብራታለን። መጽሐፍ ቅዱስ ከሴቶች ሁሉ የተለየሽ ይላታል፣ ከሴቶች ሁሉ የተለየች ነች። ብጽዕት ነሽ ይላታል፣ ብጽዕት ናት። ይሄንን የሚመረው ሰው ካለ አጠገቡ ባለ ጁስ ወይም ውሃ ይዋጠው። መጽሐፍ ቅዱስ ይሄንን ይላታል ማለት ነው። ስለዚህ የሚላትን እንላለን። ስለዚህ ይሄኛውን መዝሙር ሰላም ለኪ የሚለው መልአኩ ቅዱስ ገብርኤል ወደ እሷ በመጣ ጊዜ ሰላም ላንቺ ይሁን የሚል አማርኛ ፍቺ ያለው ነው። ሌላ የሚመስላችሁ ሰዎች ካለ እንግዲህ ይሄ ነው ትርጓሜውና ሮሚ ሶፊ በዚህ አጋጣሚ ኢትዮጵያ መጥቼ ሚዲያ ላይ እኔ አልፈራም፣ የፈለግከውን ስለ ሃይማኖት ጠይቀኝ ስል ፈርተኝ ለምን ጠፋ? እኔ ዛት ማች መጽሐፍ ቅዱስ አላቅም፣ ግን ኤኒ ጥያቄ ጠይቀኝ
ሃይማኖት በሚመለከት መልሳለሁ ልቅረብ ብዬ በዛው ጠፋ። ፈርተኸኝ ለምን እንድነው የፈራኸኝ አልገባኝም። ግሬስሽ የሚያስፈራ ነው። እውነት ለመናገር ከባድ ነው ያለ ግሬስ ነው። ዝርያም ስለሆንሽ ደግሞ በጣም ከባድ ነው። ግን የጠፋችሁት እውነት ለመናገር ያው ምናልባት በዚህ አጋጣሚ እዚሁ ካለ ጋዜጠኛ ተሼ ከሱ ጋር ነው ያወራ ነው። እንግዲህ ከሱ ጋር ተቀጣጥረን አልተመቻትም። ወደ ዱከም ነው ደብረ ዘይት ምንም እኔ ኤኒ ዴይ ኤኒ ታይም ኤኒ ጥያቄ ሬዲ ነኝ ጠይቀኝ ብዬ ነው በዛ ሰዓት በስልክ ያልኩ። ከዛ ድርግም ብለህ ጠፋ። አይኖ ግርማ ሞገስ እንደሚያስፈራ ቃለሁ ወይ ሚዲያ ድጋሚ እንዳይዘጋብ እንደተሼ ፈርተህ ነው? አይ እኔ የሚዘጋ የለም። እኔ የትኛውንም ሀሳብ ነው የማስተናግደው። ግን እውነት ለመናገር ተሼ እዚሁ እየሰማ ከሆነ እዚሁ ካለ ጠይቄው። እናንተ ቀጥራችሁን ስቱዲዮ ቁጭ ባልኩበት ነው ያልመጣችሁት እና ለዛም ይቅርታ ጠይቁኝ። አዎ ይቅርታ ጠይቁኝ። ይጠየቅሽ ጠይቀዋለሁ። ነገ ኢትስ ኦኬ ችግር የለም። አሁንም አዲሱ ዓመት ስለምመጣ ይዘምርልና ትመጫለሽ ሬዲ ነው እና መዝሙሩ በለዛ ቅጣት ስለጠፋ ቅጣቱን አንድ መዝሙር ዘምርልን በመቤቴ። እሺ ችግር የለም። ችግር አይድረስብ። በቃ እናዳምጣለን። በጌታ በኢየሱስ ክርስቶስ ስም ዘምራለሁኝ። ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቆን ስታስማማ የገብርኤል ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቆን ስታስማማ የገብርኤል ድምፅ ተሰማ ተሰማ። የገብርኤል ድምፅ ተሰማ ተሰማ። የመላኩ ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቆን ስታስማማ የገብርኤል ድምፅ ተሰማ ተሰማ። የገብርኤል ድምፅ ተሰማ ተሰማ። የመላኩ ድምፅ ተሰማ። ዲያቆኑ በተቀመጡበት አሁን እኔን እንደዚህ ስታዝብሉኝ እንግዲህ ለዚህ ዝማሬ አሁን ዝማሬ መላእክት ያሰማልን ነው ወይስ ነፍስ ይማር ነው? ዝማሬ መላእክት ያሰማልን። በጣም እናመሰግናለን። ያሰማልን። ስላከበርከን እግዚአብሔር ያክብር። ሶፊ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በጣም በዚህ አጋጣሚ ሶሻል ሚዲያ ከሰጡኝ መልካም ከሆኑ ወንድሞች ውስጥ አንዱ ፓስተር ሶፊ ነው። ቅድም እንዳለው በእምነት እንለያያለን። እንደው መለያየቱም ደግሞ ጠቅሞናል። እርሱ እንዳለው የተለያዩ ሀሳቦችን አንስተን እንድናወራ አድርጎናል እና በጣም የሚገርምሽ ሮሚ ከሁሉ በፊት እንዲህ አይነት ችግር ላይ የነበሩ ሰዎች በውስጥ መስመር በመጀመሪያ አይ ዶንት ኖ እኔና ፓስተር ሶፊ እንግዲህ የቀጠሮ ጌም ነበረንና በመጀመሪያ ለሱ ነው በውስጥ መስመር ያው ጌሙን ከኔ ጋር እንዳይጫወት በቻለው አቅም እንዲህ አይነቱን ነገር እንዳያደርግና እንዲቋረጥ ምለው ሁሉ ሲነግሩት ነበረ። እንዲህ አይነቱን የቀጠሮ ጌም አትጫወቱም በቃ እያሉና ብዙ ሰዎች የሚናገሩትን ጫጫታ ሁሉ እየሰማ ፍትሃዊ ሆኖ ፕሮቴስታንት ነው። በተለይ ደግሞ እንግዲህ በዛ ላይ ነገረኛ ነው እና ባገኘው አጋጣሚ እኔ ላይ ድንጋይ መወርወር ሲችል ግን ፖዚቲቭ ቲንከር ሆኖ ነገሮችን አመዛዝኖ ወንድምነቱን ያሳየኝ ትልቅ ሰው ነውና ፓስተር ሶፊ በጣም ነው ማመሰግነው። በእውነት ልብህ ደግሞ እንደ ጸጉርህ ለስላሳ ነው እና አመሰግናለሁ። እግዚአብሔር ያክብርልኝ ፓስተር። እኛ የጠረጠርነው እንግዲህ እንደሚመስለን ያው
ዮኒማኛን ጌታ ሲያስቀብሉ ገንዘባቸውን ጨርሰውታልና ኬል ሊያመጡ ነው። በእንዲህ አይነት መንገድ ሊያስቆሙት ነው አንድ መረጃ የደረሰኝ። እንግዲህ ኬትን ፈልገው መስጠት አለባቸው። ዞይ በጣም ነው የማመሰግነው። ዞይ እግዚአብሔር ያክብርህ። ቴንክ ዩ። ጨዋታውንማ በጣም በጉጉት ነው የምንጠብቀው። የሚቆም ነገር የለም። ጨዋታው እንግዲህ ነጭ ለብሳችሁ በዛን ቀን ፋይቱን እናየዋለን። ጨዋታው ግዴታ ነው። ትጫወታላችሁ። ማንም የሚጫወተው ፕላትፎርም ነው። እንፈልገዋለን። ትጫወታላችሁ። ማንም የማስቆም ችሎታ ምንም ነገር የለውም። ማን መብት ሰጣቸውና ትጫወታላችሁ። ሁሉም ሰው ያንን ቀን ይጠብቀዋል። የሚቆምበት ምንም መንገድ ማንም አይችልም። ይሄን ነገር እንደውም ብዙ ሰው እንዲከታተለው እንትን አድቨርትን የሰሩላችሁ የሚመስለኝ ለኔ። ትጫወታላችሁ፣ እኛም እንመጣለን። ትክክል ትክክል። ጊዜ ያከረልኝ የምትለው ነገር አለ። እናመሰግናለን። ዞይ በጣም ነው የማመሰግነው። መልገዬ ተባረክ፣ እግዚአብሔር ይባርክ። በደንብ ሳዳምጥ ይቅርታ ዞይ፣ አንድ ጊዜ እኛ ጋር መጥተህ ተወያይተህ ታውቃለህ? አንድ ጊዜ ወዛ ሎንግ ታይም አጎ ትንሽ ቆይቷል። መጥቼ ነበር። ፕሮፋይልህም አልተቀየረም? ራሱ ነው አልተቀየርኩም። በቃ አንዱ ቲሸርት ልስራበት ስላለኝ ትቼዋለሁ፣ አልቀየርኩም። አይ ዞይ ገብተህ ነበረ እና ትንሽ አንዳንድ ሀሳቦች ተነስተው ተወያይተህ ፕሮፋይል ላይ እንዳለው ፕሌን ነው ተነስተህ በረርክታል። ከዛ ሄድኩኝ። አይ ተባረክ በጣም እግዚአብሔርን ትልቅ መልካም ነገር ነው። ቅድም ጀምሮ ፍላይት ውስጥ ነበር አክቹሊ፣ አሁን ነው እንዳደረግ ነው። እዛው በኢንተርኔት ቁጭ እያዳመጥኩ ነበር እስካሁን እና ምንክት ያስተላለፍከውን ነገር ሰምቻለሁ። እግዚአብሔር አምላክ ይባርክ። በጣም ተባረክ። ቢ ስትሮንግ። ቅድም ፓስተር ሶፊ እንደተናገረው ብረትን ብረት እንደሚስለው መሳሳል ነው። አንተ የምታስተምረው ነገር ያው ፕሮቴስታንትም ያፈናን እየተነጋገረ እርስ በርስ የምንማማርበት ፕላትፎርም ነውና ለምታደርገው ነገር አከብራለሁ። ተባረክ፣ በርታ፣ ቢ ስትሮንግ። እግዚአብሔር አምላክ አንተ ጋር ነው እና የኦርቶዶክሳውያን ደግሞ አድናቂያችሁ ነኝ። በጣም ያላችሁ አንድነት ሳሪ በጣም ገርመሽኛል። በጣም ጀግና ነሽ እና you're amazing እና ተባረኩ። መልካም ይሁን። አይዞሽ፣ በርታ፣ ቢ ስትሮንግ ማን። ጌታ አንተ ጋር ነው። ዞዬ በጣም በብዙ መልካም ነገሮች እንሰራ፣ ከጎናችን የማይለየን መልካም ስራ ባለበት የማይጠፋ ወንድማችን እግዚአብሔር ያክብርህ። በጣም በጣም ነው የምናከብርህ የምንወድ በእውነት። አሁንም እንግዲህ ያው የእምነት ልዩነትን ቢኖር ሁሌም አላችሁ ስለምትል እግዚአብሔር ያክብርህ በእውነት። ጨምሮ ይስጥ ወንድማችን። ደግሞ መማር የዚህ ላይ የምናገር የምፈልገው በቃ ሁልጊዜ ለምታደርጉት መልካም ፖዚቲቭ ነገር እግዚአብሔር ይባርካችሁ። የእግዚአብሔር መሆናችሁን ሰው የሚታወቀው አንዱም በፍሬው ነው፣ በስራው ነው እና ጌታ ደግሞ ከመልካም ነገር ጋር ነው ሁልጊዜ የሚተባበረው። አንድ ዛፍ መልካም ፍሬ የሚያፈራ ዛፍ ክፉ ፍሬ አብሮ አያፈራም እና ለምታደርጉት ነገር በሙሉ ተባረኩ። ሁልጊዜ ለተጎዳው፣ ለተራበው፣ ለሁሉ ስለምትቆሙ አፍ ስለምትሆኑ ጌታ እግዚአብሔር አምላክ ይባርካችሁ። Thank you so much. አሜን። ተሙዬ አውራ እያሉ ነው ከስር። ተሙ ለምን አያወራም እየተባልክ ነው። ተሙ ይሆን ነገር በላቸው። ሮሚዬ የሁሉም ታናሽ ስለሆንኩኝ ታላቆች ያውሩ ብዬ ነው። ማማ እኔ 1 ሚሊዮን ሳይሞላ አልወርድም ያለሽ የወልድ ነው ዞይ። ቴንክ ዩ በጣም አመሰግናለሁ። መድኃኒዓለም ጨምሮ ይስጥ በእውነት ቃላት የለኝም ለአንተ እግዚአብሔር። ዘውዬ ቴንክ ዩ። በነገራችን ተባረኩ። ልውረድላችሁ ሌላ ሰው የሚገባ ካለ ቆይ። ዲያቆንዬ እውነት ፊትህ እንደዚህ ፈክቶ ስላየው በጣም ደስ ብሎኛል። በጣም ከምንም በላይ የአንተ ፊት መፍካት ነው ያስደስተኝ። እኔ በአንተ ምክንያት ለሚባል ስጋዬ ወንድሜ ስለሆንክ
ክርስቶስ ኢየሱስ የሰጠኝ ወንድሞች አሉኝ ብዬ የምመካባቸው ሁለታችሁ ብቻ ናችሁ። እናንተም ደግሞ አለኝ ብላችሁ የምታስቡት እኔን ነው፣ አንተና ልደት ናችሁና ግን በአንተ ውስጥ ብዙ የስጋ ዘመድ ያገኘውበትን እና ደግሞ ብዙም ደግሞ ወዳጆችን ያፈራውበት ነው ፈለጌ። ሁሉ ነገር ለበጎ እንዲደረግ እናውቃለን እንደሚል መጽሐፍ ቅዱስ ሁሉ ነገር ለበጎ ሆኖ በበጎ አልቆ ለበጎ እንዲደረግልን ሆኖ ደግሞ በዚህ መገኘታችን በጣም ደስ ብሎኛል። በዚህ አጋጣሚ በጣም 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 ላመሰግን የምፈልጋቸው ሰዎች አሉ በአንተ ምክንያት። የመጀመሪያ ሮሚን ነው። እሷ ጋር ነው የሄድኩት። እኔ ማንም ጋር መሄድ ስላልነበረብኝ እሷ ጋር ሄጃለሁ፣ ሮሚ ጋር። ቀጥሎ ቤታዮ በአንተ ነው ማቃት፣ በአንተ ነው መወዳት እና በቃ ስራ ብላ እንደዛ ዋጋ ከፍላ ሳያት በጣም ከልብ እግዚአብሔር አምላክ ያክብርሽ ቤታዮ። ቀጥሎ ሳርዬን ነው ማታ ያየሁት እና ሳርዬን ልደተ ቃል ነበር እሷ ጋር እና በጣም ተደስቼ ሌሊቱን ሙሉ ነው እንትን ያልኩት። ጀግና የሆኑ እህቶች አሉን፣ ጀግና የሆኑ ወንድሞች አሉን፣ ጀግና የሆኑ እናቶች አሉን፣ ጀግና የሆኑ አባቶች አሉን። ኦርቶዶክሳዊነት ኩራት መሆኑን ያየውበት፣ ኦርቶዶክስ ደግሞ ባንዲራዋ ሲውለበለብ ደግሞ ጠላትን የሚያሸንፍና ጠላትን የሚያሸብር መሆኑን ያየውበት፣ በጥቂቱ ሳይሆን በብዙ ያየውበት ነው እና ኦርቶዶክሳዊነት ይለምልም፣ ኦርቶዶክሳዊነት ይኑር። ከፕሮቴስታንት ብዙ ወንድሞቻችን አይተናል። ለፖለቲካ የተጠቀሙበትም ሰዎችን አይቻለሁ። ደግሞ እንደዚሁ ደግሞ ፍቅርን ደግሞ ለመስጠት ደግሞ የመጡ ፕሮቴስታንቶችን አይቻለሁ። አጋንንት ስራው ፈርሷል። እግዚአብሔር ደግሞ ረድቶናል። አንተን ደግሞ በጣም 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 ጠንካራ ሰውነ አውቃለሁ። አንተ ጠንካራ ሆነ ደክሞ እኔን እንደምታበረታኝ አውቃለሁ። ግን የመጣብህ ፈተና የሆነ ነገር ትሆናለህ ብዬ አስቤ ነበረ። በጣም ጠንክረን ያየው ደግሞ አምሮብህ ነው የመጣው እና እግዚአብሔር አምላክ ይባረክ ስለ ሁሉ ነገር። ያማረብህበትን ግን ምክንያትን ባውቀው ደስ ይለኛል። እንደዚህ ነገሮች ሲመጡ እንደሚያወፍሩ አላቅም ነበር። አወፍረዋል፣ ፊት አብርቷል። እሷን ብቻ ትነግረኛለህ። ሶፊዬ ከልብ ነው ማመሰግነው። ጀግና ወንድሜ ነህ። ድሮ ፕሮቴስታንት ቤት ውስጥም ሳለው ያኔ ጴንጤ በነበርኩበት ሰዓት ላይ ኦርቶዶክስ ከመሆኔ በፊት አንተ ታቀኛለህ። ብዙዎቹ በነቢያትነት ሲጠቀሙብኝ የነበሩ ስተነብይላቸው የነበሩ ሰዎች አናቆም ያጭበርባሪ ምናምናም ብለው በሚሰድቡኝ ሰዓት ላይ አንተ ከኔ ጋር ነበርክና አሁን ደግሞ ንጹህና ጽድት ያልክ ኢትዮጵያዊ ያራዳ ልጅም ነህና ሮሚ እንደምትለው ዝርያ የሚለው ስምም ከገለጠ ዝርያ ነህና በጣም ተመችተኛል። አመሰግናለሁ። ሰይጣን ይፈር፣ ሰይጣን በጣም ይፈር። ማፈሩን ደግሞ በደንብ የምናረጋግጥበት ትልቁ ምክንያት ምንድን ነው? ወንድማችን ፈለገ በሞገስ በክብር ብዙ ኦርቶዶክሳውያንን አባቶችን ጭምር አነቃንቆ ፈለገ ማለት ልጃችን ነው፣ ስለዚህ እኔም ፈለገ ነኝ ብለው የሚወጡ ድንቅ አባቶችን አይተንበታል። ደግሞ እኔ ኦርቶዶክሳዊ የማይመስሉ ራሱ ዓለማዊ ኮንታክት ላይ የሚሰሩ ሰዎች እኔ ፈለገ ነኝ ከፈለገ እየተማርኩ ነው ያሉ ብዙ ቁጥር የሌላቸው ውዶች ተነስተው እኔም ፈለገ ነኝ ብለው ለፈለገ የቆሙ ለሰይጣን ክፋት የተገዛችሁ ክፉ ሰዎች እሱን ተትቶ እግዚአብሔር ደግሞ ለመልካም አድርጎ ክፋትን የእግዚአብሔር መልካምነት ዘግይቶ መጥቶ ክፋትን እንዲገልብጦት እንደጣለው ሁሉ ፈለገ በሞገስ መጥቷል። ደግሞ የምር ነው የምነግራችሁ፣ ጌሙ አይቆምም። አሁንም ቢሆን ጌሙን ለማስቆም ጌሙን ለማቋረጥ ብዙ ተጥሯል፣ አይቆምም። ለምንድን ነው የማይቆመው? ሶፊ ከኛ ጋር ነው፣ ፈለገ ከኛ ጋር ነው። ስለዚህ የሚጫወቱት ሶፊና ፈለገ ናቸው። ይህ ማለት የፕሮቴስታንትና የጴንጤ ጨዋታ አይደለም። ጨዋታ የሃይማኖታዊ ውጊያ አይደለም፣ አገራዊ ውጊያ አይደለም። ሁለቱም ይዋደዳሉ፣ ሁለቱም ይቀራረባሉ። ሁለቱ ስለሚዋደዱና ስለሚቀራረቡ አንዳንድ መጽሐፍ ቅዱሳዊ ሐሳብን እያነሱ አንዳንድ መልካም የሆኑ ነገሮችን እያነሱ ጌሙ ይቀጥላል። ሰይጣን ይፈር፣ ክፉ ሰዎች መፈሩ። በጣም ግን ላመሰግናችሁ የሚገባው ፈለገን የምጠሉት ሰዎች እኔን ስለጠላችሁኝ እኔንም አስተዋወቃችሁኝ ከብዙ ሰው ጋር እና እናንተንም አመሰግናለሁ። በደንብ ፈለገን ጥሉት። ከፈለገ እጅ ግርግር ስር ስለሚሄድ
እኔንም ስለምታፈምሱኝ አመሰግናለሁ። ተባረኩ። ቀኑን ንገራቸው። ብዙ ሰዎች ቀኑን እየጠየቁ ነበርና የጌሙን ቀን ንገሯቸው። በዚህ አጋጣሚ ደግሞ የምናገረው ፕሮቴስታንት እህት ወንድሞቼ፣ እኔ በዚህ አጋጣሚ ጥላቻ ለእናንተ የለኝም። እኔ ሁል ጊዜ የምናገረው ሃይማኖቴን ለሚናገሩ ሃይማኖቴ ላይ ሻጥር ለምሰሩ እንጂ እኔ ኮልፌ ነው ተወልጄ ያደግኩት። ሙሉ ወንጌል መሰረተ ህይወት ያለበት በጣም ሰላማዊ የሆኑ እኛ የምንቀናባቸው ባይብልን በቃላቸው አጥንተው ወይኔ ታድለው የምንላቸው ጴንጤዎች ሁልጊዜም ተከባብረን እኛን ብዙ ነገር መጽሐፋችንን እንድናገላብጥ ያደረጋችሁን የምናከብራችሁ ሃይማኖታችሁን አክብራችሁ እኛን የምታከብሩን፣ እኔ ከእናንተ ጋር ጥላቻ የለኝም። እኔ ካዝኖች አሉኝ። የእህቴ ባል እህት አለች፣ በጣም ማከብራት እዚህ ለንደን ላይ በጣም የሚረዱኝ እኔ ጋር ገብተው አይኖሩምዬ ለምን እንደምትናገሪ ብላችሁ የምትረዱኝ የፕሮቴስታንት ተከታዮች፣ እኔ እግዚአብሔር በሚያውቀው ጥላቻ የለኝም። እውነት ለመናገር እኔ ሃይማኖቴን ከሚነኩ ለሊለሊ ቁጭ ብለው ኢየሱስን ጌታነት ማስተማር ሲችሉ የኛን ቤተክርስቲያን የኛን አዶኖ ምን እንደሚጠቅማቸው ባላቅም ውዳሴ ማርያምን ምን እያነሱ ያልቸገራቸውን ከሚተነትኑና ሃይማኖቴን ከሚነኩ እንጂ ከናንተ ጋር ተከታዮቹ። እኔ ደግሞ እውነት ለመናገር ከዚህ በፊትም እንደምናገረው የመላው ኢሮፕ ፓስተር የሆነ እኔ ማቃቸው እዚህ አስተማሪዎችም አግዥን፣ እነዚህ ከኛ አይደሉም፣ እናንተም ንገሩልን፣ እኛ ሃይማኖታችንን የሚያበላሹ ናቸው ብለው ቃል አውጥተው የነገሩኝም ስላሉ የእናንተን ሃይማኖት የሚያበላሹትን ከሃይማኖታችሁ ውጪ የሆነ ያልተገባ ነገር የሚያረጉትን ነው እንጂ የምናገረው። እኔ በሃይማኖታችሁ ጥላቻ የሚባል ነገር የለኝም። እግዚአብሔር በሚያውቀው የማንም ሃይማኖት ጥላቻ የለብኝም። እኔ ሃይማኖቴን አትንኩ እንጂ የእናንተን ሃይማኖት የመናገር ሞራልም ድፍረትም የለኝም። ይሄን እንድትረዱልኝ እፈልጋለሁ። የፕሮቴስታንት ትክክለኛ ተከታዮች የድሮዎቹ ሃይማኖታችሁን አክብራችሁ የሰው ሃይማኖት ከምታከብሩት ከእናንተ ምንም አይነት ጥላቻ የለኝም። በዚህ አጋጣሚ እንድትረዱኝ እፈልጋለሁ። አመሰግናለሁ። ቀኑን ንገራቸው። ሰኔ 7 መሆኑ ምናልባት በስህተት ጁን 7 ምናምን የሚል ነገር አየሁኝና ተወዳጆች እንግዲህ ያለን ጌም ቀኑ ሰኔ 7 ነው። ሰኔ 7 ማለት ቅዳሜ ዕለት ነው የሚውለው። እንግዲህ ማታ 2 ሰዓት ላይ ነው የምንጀምረው። በነጮቹ አይ ቲንክ ጁን 14 ነው። ጁን 14 ሰኔ 7 በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት ነው የሚሆነው። አይዶን ነው በተለያዩ ዓለማት ስንት ሰዓት እንደሚሆን እኔ አላቅም፣ ግን በእኛ በኢትዮጵያ 2 ሰዓት ነው የሚሆነው እና የዛን ሰዓት ሁላችሁም እንዳትቀሩ። ፓስተር ሶፊ በጣም እየዛተ ነው። እኔ ምን አይነት ስሬት እንዳዘጋጀ መድኃኔዓለም ይወቀው እና መታችሁ እንግዲህ በደንብ ጥሩ ጊዜ እንደምናሳልፍ ተስፋ አደርጋለሁ። አመሰግናለሁ ሮሚዬ፣ መማሪ በጣም አመሰግናለሁ። ኦርቶዶክሳውያን እንግዲህ በወቅቱ እንዳትቀሩ፣ ያው የኔም ደጋፊዎች ወዳጆቼ እንደሆናችሁ አምናለሁ። አረሚት አርጉት። መማር ምርጫ ቅስቀሳ እያደረገ እኮ ነው። ለምን ሚት አታረጉትም? ሁላችንም አንቀርም፣ ሁላችንም አንቀሩ። የሰማነው ከተሸነፈ ክርስትና ሊጠመቅ ነው አይደል? አረ እንደዚህ ጋልሹማ ጭራሽ ነው የማይጫወተው። ነው ከተሸነፈ ክርስትና ሊጠመቅ ነው ተብሎ ነው እንግዲህ ወጥቶላልና እኔ እኮ ክርስቲያን ነኝ። ሌላ ነው። ቆይ ሮሚ እነግርሻለሁ፣ ቅጣቱ ምን እንደሆነ እነግርሻለሁ። አውቄ አልነገርኩትም፣ እስካሁን አልነገርኩትም፣ ግን እነግርሻለሁ። ላንቺ በውስጥ ጽፍልሻለሁ።
እና ኤኒዌይስ እኮ 95% እዛው ላይ ነው። ያው የሆነ ትንሽ እንደው ለመናገር ይዞ ነው እንጂ እዛው ላይ ነው። ኤኒዌይ ምንም እኛ በደስታ ነው። ሮሚ እኔ ወንጌል አማኝ ነኝ፣ ፕሮቴስታንት ነኝ፣ ጴንጤ ነኝ። ግን እናንተን ወዳችኋለሁ፣ ተመከብራችኋለሁ። ከዛ በተረፈ ግን እስከዛሬ እንግዲህ ፈለገ አትናቴዎስ ብዙ ስራ ሰርተሃልና አሁን ነው እውነት ለመናገር አሁን ነው ገብቼ ያየሁት የእውነት አካውንት ገና 300 ምናምን ሺህ ነህ እና እንግዲህ እዚህ ራሱ 10 ሺህ 20 ሺህ ሰው ነው ያለውና ምንድነው ቀደም እኮ ፍቅራችሁ በተግባር የተገለጠ ይሁን ብያለሁና ለምንድነው እሱን ቻሌንጅ አድርጋችሁ? ሁለተኛ ነገር ደግሞ መልእክቶችን ለምንድነው በዩቲዩብ ቻናል ይዘህ የማትመጣው? ምክንያቱም ዩቲዩብ ላይ ሌሎች ሰዎችን አድሬስ ማድረግ ስለምትችል ወደዛ አይነት ነገርን ብትመጣ ዩቲዩብ ብትከፍት ዩቲዩብ ላይ ብትመጣ መልእክቶችን አንዳንድ ነገሮችን ብታስተላልፍ ጥሩ ነው። ሌሎች ሰዎችም አድሬስ ላይ ምክንያቱም ቲክቶኩ ጫጫታ ነው ብሎ የሚያስቡ ሰዎች አይመጡም። እዚህ በዩቲዩብ ነው የሚከታተሉትና ጠቃሚም ነገር ስላለ አንተ ጋር ለምንድነው በዩቲዩብ አድሬስ የማታደርገው የሚለውን ሀሳብ ነው። ከዛ በተረፈ ግን ነተሙና ሮሚም እንግዲህ መማር ሁላችሁም እዚህ ሳሬም ብሪጅስተንም እናንተ ሁላችሁም ደግሞ ተነጋግራችሁ 1 ሚሊዮን አስገቡት። እስቲ ምንም ችግር የለውም አይቆጥርም። እንደሱ ብታደርጉ ነው። ሰላም ገሩልኝ። ወዳችኋለሁ። እግዚአብሔር ናችሁ ይባርክ። ያምን ወዳለን ፓስተር አመሰግናለሁ። ፈለግ እየተናገሩ የአንተን ትምህርቶች አሁን ዛሬ በአጋጣሚ ትነቅቼ ነው በጊዜ ተኝቼ ያገኘውና ማታ ማታ የምታስተምራቸውን የተለያየ ትምህርቶች ዩቲዩብ ላይ ብትጭን እኛ ሌላ ጊዜ ስራ በሌል እንትን ባለን ሰዓት ያንተን ትምህርት መማር እንፈልግ አለን። አሁን ያንተን ትምህርት ምንም የተቆራረጠው ነው እንጂ አናቅምና ብታስተምረን ገባኛ የስም ኦርቶዶክሶችን ቤዝ እንዲኖረን ለሃይማኖታችን እኛም ምላሽ መስጠት እንድንችል ያንተን ዩቲዩብ ቻናል ከፍተ ዘሴም ታይም 1 ሚሊዮን የማስገባት ሁላችንም ቀጠሮ አለን። ትገባለህ። አሁን በዚህ አጋጣሚ ፎሎ ያላደረጋችሁት ዲያቆን ፈለቀ አትናቴዎስን ፎሎ አድርጉ። ሮሚ ግን እግዚአብሔርን ይሄው እንዲያልሽበትን ፓርቲ እየቆረጡ ፈለቀ እያሉ አንዱ ፓስተር ሶፊን ሲቀልበኝ ነበር። ተይ ፈለገ በይ ዲያቆን ስላላልኩ ሶሪ አይደለም ኖ ፈለገ የሚለውን ፈለቀ ነው ያልሽው ሮሚ። ፈለገ ለመሰለ ትምህርት እየፈለቀ ስላስቸገረ እኮ ፈለቀ ወደሚለው ትምህርት እኮ ፈለቀ ወደሚለው ተመችቶኛል። ስቀልን ተመችቶኛል። ፈለቀ ወደ ፈለቀ የሚወስደን ይሄ ሁሉ ያንተ ትምህርት ከስር ደግሞ የሚማሩ በጣም አንተ ማታቃቸው በአንተ ትምህርት ብዙ ነገር ትተው ያንተን ሲሰሙ እንደነበር ተወጥቷል። ኤኒዌይ በዚህ አጋጣሚ በጣም ያሳቀኝ ነገር ምን እንደሆነ ታውቃለህ? ምን አድርጎ ነው ተብሎ ለኔ ከተላከልኝ በጣም ያሳቀኝ እንግዲህ ላይመጥን ይችላል ለዚህ ቦታ በጣም ስላሳቀኝ ነውና 2 ጥንዚዛ የሆነ ነገር ሲያረጉ አለውና በጣም ገርሞኝ ቢቸግረኝ እኔ ይሄ እኮ የእግዚአብሔር ተአምር ሊያሳያችሁ ነው ሰው ብቻ ሳይሆን እነዚህ ልኮላት ይሆናል ብዬ ቢቸግረኝ እኮ ነው ለሱ ይሆናል ላይላክላት አልኳቸው። እኔ ምንም ስላላየው በጣም አቆርጦ ወጥቶ በጣም ስቄበታለሁና ቢቸግረኝ ይሄንን ሲሉ እንደው ምናልባት እንደው ከላክላት ብዬ አስቶኝ በጣም ስላሳቁኝ ይሄማ የእግዚአብሔርን ተአምር ነው አይላከላት። እኔ ራሴ እነዚህ ሰዎች እንደዚህ እንስሳቶች እንደሚያደርጉ አላውቅም ብዬ በጣም ስላሳቁኝ ማለት ነው። የዛን ጊዜ ሁላችሁም ያደረጋችሁት የየበኩላችሁ ትልልቅ አስተዋጽኦ አለ። ቅድም በደንብ ስጠቅሰው ነበርና ሮሚ በጣም እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ትልቅ ስራ ነው የሰራሽው እና እናንተም እንዳላችሁት ደግሞ እስኪ እነ መማር ካገዙ እነ ሳሪ እነ ሮሚ እነ መሲ እነ ቤታዮ ሁሉም ካገዙ እስቲ ዩቲዩብ ለመክፈት አስብና አንዳንዴ ትንሽ እንደ አዲስ መጀመሩ ይከብዳልና
እስኪ እንደ እግዚአብሔር መልካም ፈቃድ ነገሮችን አንዳንድ ጊዜ ሁሉም የሚሆነው ለበጎ ስለሆነ እንደ እግዚአብሔር መልካም ፈቃድ ሰኞ ወይ ማክሰኞ አዲስ የዩቲዩብ ቻናል ከፍታለሁኝ። እዛ ላይ ደግሞ ተስፋ በመቁረጥ ስሜት ላይ ያላችሁ፣ በኃጢአት ድፋምነት ስሜት ተሰምቷችሁ ራሳችሁን ለማጥፋት እያሰባችሁ ያላችሁ፣ ከተለያዩ አይነት የሱስ ህይወት ውስጥ መውጣት የምትፈልጉ ወንድሞቼ ስፔሻሊ ለእናንተ የሚሆኑ ቪዲዮዎችን እዛ ላይ ለመልቀቅ ሞክራለሁ እና ስላሳሰባችሁኝ በጣም ነው የማመሰግነው። እንደውም የበለጠ ጠንክሬ እንድሰራ የበለጠ ሰዎች ጋር ተደራሽ እንደሆነ ያደርገኛልና ሮሚዬ በጣም ነው የማመሰግነው። እንደከፈትኩኝ እነግራችኋለሁ ለሁላችሁ። ያኔ ሁላችሁ ሰብስክራይብ እናደርጋለን። ችግር የለም እኛ እንትን እንላለን። ማዘርህ ቲክቶክ ላይ ያሉ እንዴ? ትናንትና እኮ የፈለገም እናት አስገቢያቸው ምናምን ብለው በደንብ ድምፅ የሚሆን ለቤተክርስቲያን እሱን እናነሳዋለን። ሌላኛው ደግሞ እቺን በደንብ ደመቅ አድርጌ ላንሳት። ጉጉዬ የኔ ተወዳጅ አታቋትም፣ ምን ያውቃታለሁ፣ የምታቋት ታቋታላችሁ። እግዚአብሔር ይስጥልን። አንቺም አንተ ፈለገ አንተ ነበር እሷን መጣወት የነበረ ታሳፍራለህ በጣም። ለማንኛውም ስቀልን ነው። አይ ጉጉንም በጣም አረጀ መሰግናለሁ። እኔ የመርሳት ችግር ስላለብኝ ነው። የራስ ሰዎች ብትረሷቸውም ይረዷቸዋል ማለት የቅርብ ሰው በጣም የቅርብ ሰው ማለት ነው፣ ይረዷቸዋል። ጥሩ ነው ቤታዬ፣ እግዚአብሔር አምላክ ገልጾልሻል። ኤኒዌይስ ችግር ቤተሰብ እናመሰግናለን። አንዴ አመስገኝ ልውረድ፣ የምሳ ሰዓት እያለቀ ነውና ዝም ብዬ ከመጣሁ እግዚአብሔር አመሰግናለሁ። አሳንሽም በቃ መማር ሁላችሁንም አምላክ ያውቃል። በውስጥ እንግዲህ ሁላችሁንም ሰላም ብያለሁኝ። እናመሰግናለን ይሄንን ፕሮግራም አዘጋጅታችሁ ወንድሞቻችንን አትሊስት ያላቸውን ፊሊንግ እንዲገልጹ ስላደረጋችሁ ቴንኪዩ። ከሰሞኑ ጭቅጭቅ ውጭ ያለው አስተምሮ ሚዲያ ላይ በጣም ማራኪ ነበር ሆነን ለመናገር እና ኢቨን ስራ ቦታ ሆነን ኤርፎን አድርገን በስርዓት ነበር የምንሰማው። ክርክሮች ነበሩ ከነ ዮኒ ማኛ ጋር የነበረው ነገር ምናምን ደስ የሚል ማለት ነው። ኤርሚ ሁላችሁም እንፈለገ በጣም ደስ ትሉ ነበር። ግን በመካከል ደግሞ እንደዛ አይነት መንፈሳዊ ስራ ላይ መሰናክል ይመጣልና መሰናክሎችን ፈተናዎችን ማለፍ ደግሞ ግዴታ ነው። እግዚአብሔርም ተፈትኗል። እኔ ለእናንተ ምንም ባልል እግዚአብሔር ልብን ያን ሰው ፊትን ያን ነው ለሚባለው ነገር ሁሉን ነገር ለእግዚአብሔር መስጠት ይመስለኛል መልካሙ ነገር። ከዛ ውጭ ግን ትልልቅ አባቶች ያንተን ፕሮፋይል ይዘው እኛን ፈለገንን ሲሉ በእውነት የተሰማህ ነገር ሁሉ ሊጠፋ የሚችለው እዛ ላይ ነው። በቃ አባቶች በዛ ደረጃ መጥተው ካንተ ጎን ቆመው የሆነውን ነገር እንኳን ባያውቁም ግን ምንም ቢሆን ልጃችን ነው ሲሉ የሚመጣው ጫና ሁሉ አንተ ላይ ሊቀልህ የሚገባው እዛ ላይ ነው ብዬ ነው የማስበው። በዛ ላይ ደግሞ የተዋህዶ ልጆችም ከጎንህ ናቸው። ምንም ቢያጠፋ ምንም ቢሆን እግዚአብሔር ነው የሰውን ኃጢአት የሚያውቀው፣ እኛን ፈርድም። ግን ወንድማችን ያስፈልገናል። ለቤተ ክርስቲያናችን ጥሩ አስተምረዋለሁ፣ ከሱ ብዙ ተምረናን ወደ እግዚአብሔር አቅርቦናን የሚሉ ናቸውና ምንም ሁላችንም መቼም ስናድግ ሰንበት ትምህርት ቤትን ያረገጠ አይኖርም የተዋህዶ ልጅና እናውቀዋለን። ሰው በአንድ ነገር እንኳ ተሽሎ ከተገኘ አክብረው ነው የሚባለው እንጂ እንደው አንስተህ ፈትፍተው አይልም። ብቻ ፈለገ ወንድማችን በርታ፣ እግዚአብሔር ያጽናህ ነው የምለው። ፈተናዎችን መቋቋም ያለብህ፣ ሌሎችም ወንድሞች በፈተና ትፈተናላችሁ ማለፍ አለባችሁ ነው የምለው። በርቱ። በማንኛውም በሚያስፈልገው ነገር ከጎናችሁ ነን። ያለ ኃጢአት ያለ ወንጀል አምራልሽ ጨርስ። በማንኛውም ከወንጀል ከማንኛውም ኃጢአት ስራ ውጭ በመልካም ነገር ከጎናችሁ ነን። ወንድሞቻችን እህቶቻችን ያበረታችሁ ከጎን የሆናችሁ እኛም ፈለገን ያላችሁ ከነገ ወደ አንድ ክርስቲያን ወይም አንድ ሌላ እምነትም ቢሆን ያለ አግባብ ቢገፋ ከጎን ነን ማለታችሁን በዚህ አጋጣሚ አይተናልና መተሳሰብ መከባበር እናያየ ነው። የተጣሉ ሰዎች ካሉ በግል ጉዳይ ነገሮችን በርቅ የሚጠናቀቁበትን መንገድ ብታመቻችሁ ግን መንገዳችሁ እንደ አይነት መድረክ ከተዘጋጀ ሌላ ነገር ከመጓተቱ በይቅርታ የሚተላለፉ ነገሮች ካሉ በመነጋገር በቃላት ልውውጥ የሚሽሩ ነገሮች ካሉ እነሱን ማስኬድ፣ በመርህና በአቋም ደረጃ ልዩነት ያለው ነገር ከሆነ ልዩነትን ጠብቆ ሃይማኖትም የግል ስለሆነ በግል ጉዳዮች ላይ ለግለሰቡ ሪስፔክት በመደረግ ማለፉ መልካም ይመስለኛል። እኔ በእውነት በትልቅ አባቶች ወንድሞች መካከል በመቀመጤ ያው ብዙ እንትን ተሰምቶኛል። ግን እግዚአብሔር ያክብርልኝ። ሁላችሁንም እወዳችኋለሁ። እታችሁኛ አዳምጣለሁ። ግን አንድ መዝሙር ልጋብዛችሁ። ሚኪ አንድ መዝሙር ልጋብዛችሁ። መዝሙር ከመጋበዝ በፊት
በጣም እናመሰግናለን። በእውነት ወንድማችን እግዚአብሔር ያክብርህ። ዛሬ በጣም ደስ ይል ነበረ። ትናንት መታ አበረታታሃልና በእውነት በጣም ነው ደስ ያለኝ። ሚኪዬ መማር ምን ነው በሙስና ነው እንደምትሄጂ ቤቴ ነው ብለሽ ነው እንዴ? እኔ እኮ ነው ነበር ቤታዬ እኮ ለዛ እኮ ነው ልናገር። ሚኪ በጣም ማርያምን በጣም ነው የምናመሰግነው። እግዚአብሔር ያክብር። ከወንድማችን ጎን ስለቆንክ በጣም ነው የምናመሰግነው። አንበሶችህንም ያሳድጋቸው፣ ደለብ ያርጋቸው። ወደ ስቀልና ግን ጌም አለው ጋይስ። ሚኪ ጌም አለው። አሁን በዚህ በ11,000 ሰው ማለት ተናገር ንገራቸው፣ ቀኑን ሰዓቱን ንገራቸው። ሁሉ መጣው የሚኪን አንበሳ የበላችሁ የሚኪን መጣችሁ ታብታብ አድርጉለት። አይ ችግር የለውም። ፈለገን ወንድማችንን እንፈልገዋለን። የዛ ቀን ፎሎው እንዲያደርጉ ሰው ሰብሰብ ሲል በክብር እንደውሱን እንጋብዛለን። ቅዳሜ ነው፣ ቀጣይ ቅዳሜ 2 ሰዓት በእኛ በኢትዮጵያ 4 ሰዓት ነው። ታብታብ እንድታደርጉ ብቻ ነው። ከእህታችን ሞኒካ ኤርትራዊት ጋር ነው ጨዋታው። ደስ የሚል ጌም ነው የሚሆነው። ሌላ ምንም ቴንሽን የለውም እና ጨዋነት ጌም ያለበት ነው። ሁላችሁም አመሰግናለሁ። መዝሙሬ ግን እንዳይረሳ እሺ። ተዋህዶ ሃይማኖቴ የሚለው መዝሙር ይከፈትልኝ። እናስከፍታለን። ሚኪ በጣም ነው የምናመሰግነው። ሚኪ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። እሺ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እሺ ወንድማችን ፈለገ እናመሰግናለን። ስራ ነበርኩና ሳርዬ ስትጽፍልኝ ወጣሁ፣ ምሳ ብዬ ወጣሁና አላለፈኝም ደረስኩ። በጣም እናመሰግናለን። የኛ ፈጥኖ ደራሽ የጌም ዕለት ደግሞ ወንድማችን ፈለገና ልደታ ይዛና እናያታለን። እውነት ነው። መሲ ብርጅስቶን ሁላችሁንም ሰላም ብያለሁ። መሲ በጣም አስተዋይ ልጅ ብልክ በእውነት እና ሰው የተለያየ ፕሮፋይል ይሰጣልና እኔ ከብዙ ጊዜ በኋላ ካወኳት በኋላ ብዙ ጥሩ ነገሮቿን ያየኋት ልጅ ነች እና በርቺ እህታችን፣ በዚሁ ቀጥይ። አመሰግናለሁ። ሁላችሁንም እወዳችኋለሁ። በቃ ይሄን ነው ማለት ነው። እሺ መማርዬ አንድ ማመስገን የምፈልገው ሰው አለ። ሚስር መንበር እኔ በጣም ቃላት ያንሰኛል። አንቺ በእውነት ሚስር መንበር ተባረኪ። ሁሌ በሳታረግ በቃ ለተጎዳ ለምትቆመውና በእውነት ሀንዬ ሚስር መንበር እንወድሻለን፣ እናከብርሻለን። ሞተር ሳይንስ ደረሳውሽ ማስታወስ ነበረብኝ። ደጋፊ እንወድሻለን ሀንዬ። መማርዬ አንድ ነገር ለነፈለገ ልናገር። እሺ ደስ ይለኛል። አዎ ሚዩት አርሲክ በአንደኛው አካውንቴ አንድ ቤት ገብቼ ነው የመጣሁት። ሚዩት ያርኩት ለጤና አልነበረም፣ የሆነ ቦታ ደረስ ብዬ ነው የመጣሁት። ያው ፈለገም እነ ልደት ቃልም እነ ዮኒ ሰማቷም የተዋሃዱ ልጆች ምናልባት ለኛ እንደ ባንዲራ ናችሁ። በእናንተ አንደራደርም። ምናልባት የፈለገ በእምነታችን ደካማ ልንሆን ወይ ሙዚቃ ቦታ ላይ ወይ ሆነ አሳቻ ቦታ ላይ ልንታይ እንችላለን። ግን ደግሞ ተዋህዶ አርጉ የምትለንን ሁሉ ደግሞ እናደርጋለን። ምክንያቱም መከበሪያችን፣ አርማችን፣ ማንነታችን፣ ክብራችን ምንም አይነት ነገር ልጆቻችን፣ አባት እናቶቻችን ሁሉ ምንም ነገር ቢሆኑ ቢሰው እንኳን የምንክዳት እምነት የለችንም። እኛ እምነታችን 91 ዓመተ ምህረት የመጣ አይደለም። ያው ሁሌ ስለምናገር ይቅር እንዳይላችሁ። እኔ አሁን ላይ ቲክቶኩን እያሸበሩት ያሉት እነፈለገ ላይ ጫና ላደርስ ያሉ የጠፉ የኛ ልጆች ናቸው፣ ይመለሳሉ። ነገር ግን አሁን ያው ኢትዮጵያ ውስጥም ኮንትሮባንድ ልብስ ምናምን በፊት ይገባ ነበር። በፍርኖ ዱቄቱን በሰልባጁም እየሰጡ በየመንገዱ ነበር። አሁን ደግሞ የቴክኖሎጂ መጣና ቲክቶክ የሚባል አፕሊኬሽን ያው ነጭ መነጋገር ስላለብን ነው መጥተው እዚህ ላይ ማሸበር ነው ያዙት። እናንተ አስተምሮታችሁን ቀጥሉ። ያፈነገጡትን ደግሞ ቤት ታማለች፣ እኔም አለው፣ እነሳሪም አሉ፣ እኛ አለን። እኛ እነሱ በሚመጡበት ልክ እኛ እንመልስላቸዋለን። እነሱ አሁን ፈለገን አይደለም መምታት የፈለጉት። እነሱ ይመስላችኋል ፈለገን ወይ ልደት ቃልን ምናምን ይመስላችኋል የሚነኩት። የትም የፈለገ ዱርዬ የፈለገ ዓለማዊ ነገር ውስጥ ልንዘፈቅ እንችላለን። ኦርቶዶክስ ግን በቃ የህይወታችን ትልቁ መሰረት ብንኖርም ብንሞትም ኦርቶዶክስ ነን። ወንድሞቻችን ሊያጠፉ ይችላሉ፣ ሰው ናቸው፣ ጻድቅ ነን ብለው አያውቁ። አባቶች አሏቸው። ቤተክርስቲያን ስርዓት አላት እና ወንድሞቻችን የሚቀጧቸው አባቶች አሉ። እኛ ሰንበት ትምህርት ቤት ስንማር በመቋሚያ ተገርፈን ያደግነው እዚህ የደረስነው።
ዛሬ ሌላ ቦታ ውሏችን። ስለዚህ ወንድሞቻችን ሲያጠፉ የሚቀጧቸው አባቶች አሏቸውና እዚህ ቲክቶክ ላይ መታችሁ ልቅጣ ብላችሁ የሰው ገበና ያወጣችሁ መስላችሁ የፈለገን ውድቀት የምትመኙ ፈለገ ጻድቅ ነኝ ክንፋለኝ እበራለሁ አላላችሁ። ሰው ነኝ ኃጢአተኛ ነኝ ብሎ በስርዓት ነውና በመጽሐፍ ቅዱስ ነው የመጣችሁት። በመጽሐፍ ቅዱስ መልሱለት። በዓለማዊ ደግሞ ስትመጡ ያው ደግሞ አለን አፋችንም ጭንቅላታችንም ጥፍራችንም የሚያወራ በመጣችሁበት ልክ እንመልስላችኋለን። ስለዚህ ተዋህዶ ቀይ መስመራችንና ዛሬም እንበዛለን ነገም እንበዛለን። በዱቄትና በሰልባጅ የመጣ ሃይማኖት አይደለም። 91 መጣችሁ እንግዳ የተሰጠው ነው ታጥቦ የሆነ ሰው መማር የኔ አንቺ ቤት በመጣው ቤታ ቤት ቢሄድ ቤታ ቤቷ ያቀረበችልኝ ነው የምበለው እንግዳ ስለሆንኩኝ። አሁን እኮ እንግዳዎች መጥተው እኛ ቤት ውስጥ አስቤዛ ተገዝቶ ነው የፈለጉትን ሰርቼ ልብላ እንደማለት ነውና ኦቁ በቃ እንግዳ የተሰጠህ ነው ታጥበ የምትበላውና ትላንትና 91 ዓመተ ምህረት ሰልባጅ እየሰጣችሁ ዱቄት እየሰጣችሁ መጣችሁ ከኛ ቤት ወጣችሁ አፈንግጣችሁ ወጣችሁ ኦርቶዶክስን እናድሳት እና ልብሳ ስትሉ ኖ ነው የምንላችሁ። ስለዚህ ያው ትንሽ ሄድኩባችሁ፣ ሌላ ቀን ደግሞ እንወድባችኋለን። ፈለገዬ እንወድሃለን። ገና ሚሊዮን ፈለገ የምንወልዳቸው ልጆች ከዚህ በኋላ ልናገባ እናስባለን። ፈለገ ነው የምንለው እንደው ቢወጣላቸው እንደው ብዙ ፈለጎች ብዙ ልጆች ብዙ ይወጣሉ። ስለዚህ አትልፉ። ፈለገ የሆነ ነገር ቢሆን ሌላ ፈለገ እንወልዳለን خلاص እና ፈለገዬ እንወድሃለን። ልደትዬ ዮኒዬ ሁላችሁንም የተዋህዶ ልጆች እንወዳችኋለን። ኮሜንቱን ግን አንዴ በማርያም ማርያም 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 በሉት እስኪ ሁሉም ኮሜንት ማርያም ልብቅርጽ ማርያም ልብቅርጽ። ብዙ አረብ ሀገር ያለ የማዳምም ቅመሞች አመስግኗቸው። እነሱም በጣም ብዙ ጊዜ አይቻቸዋለሁ የቆሙ ሁላችሁም እውነት እግዚአብሔር ለቆማችሁ ለእናንተ ይቆምላችሁ። ልልስል ቀጥልሽኝ ቤታዬ እና በነገራችን ላይ እነሱን እኛ የምንጠራበት ሌላ ለየት ያለ ስም አለ። ስማቸውን እስኪ ንገረኝ። ማዳም ቅመም ነው የሚሏቸው እነ ሳሪ ለዛ እኛ ልጆች ናቸው። ግን እውነት በቁም ነገር ለከንቱ ውዳሴ ምናምን ሳይሆን እኛ የምንጠራቸው የበረሃ አንበሶች ብለን ነው የምንጠራቸው በቁም ነገር። ምክንያቱም እንደው መንፈሳዊ ነገር ታውትና በስጋ እንኳን ጀግኖች ናቸው። ከቤት ወጥተው ረጅም ባህርን ተሻግረው ተርበው ተጠምተው በጣም በሰው ሀገር ብዙ መከራን አይተው ስራ አግኝተው እነሱ እዛ ወገባቸው እስከሚሰበር ስራን ሰርተው እዚህ እናት አባቶቻቸውን የሚያጊጡ ወንድምቶቻቸውን ደረታቸውን ነፍተው እንዲሄዱ የሚያደርጉ ቤተሰቦቻቸውን የሚያሰብሩ ጀግኖች ናቸው እና እነዚህ ከቅመም በላይ ናቸው። የበረሃ አንበሶች ናቸው እና እነሱንም እወዳቸዋለሁ። በቃ ስማቸው ተለውጧል። የበረሃ አንበሳ ማዳም ቅመም የለም። የበረሃ አንበሳ የምን ለሷ ቅመም አትሆኑ። በየሄዳችሁ እሺ መምህር ይናገሩ። ሳርዬ ታወራ ነው። እሺ አሁን ድምፅሽ ግን መምህር ያወሩና ቴዲ ደሩፋይል ከታች እየላከ ነው እሱ እንዳስገባው መምህር ያወሩ። መምህር ፓስተር ሶፊ ማለ መሰለኝ ካለ አስገባው። እኔ ሞራል ስላለው እኔ ልጣል ሰው አስገቢ በቃ እኔ ልውጣ። ቤታዬ ተመስገንንም አስገቡት። ተመስገን የጌታ ልጅ ካለ እሱንም አስገቡት። በእኔ ቦታ እሱን አስገቡት። እኔ ልውጣ። ልደት እኔ እወጣልሃለሁ ነው። አራራ አይሆንም። አይኑ ቁጭ በይ አንቺ። ማርያም ነው የምሄድበት ቦታ አለ። በእውነት ዘምራለች ነይ ተመለሽ። እኔ ሌላ የምሄድበት ቦታ አለ። ዋላችሁ እንደምን አላችሁ? እግዚአብሔር ይመስገን። ብዙ አልናገርም። ለምን እኛ በቃ ብዙ የሚነገረን ሰዎች ስላልሆንን፣ ግን ሁለት ነገሮችን ብቻ እንደው ተናግሬ እወርዳለሁ። ያው ብዙ አገር ቤት ስላላችሁ እኔ እዚሁ አሜሪካ ስለሆነ የምኖረው ብዙ ነፈለገ ጋር ላይቫቸውም ላይ ብዙ ተገጣጥመን አናውቅም። በእርግጥ ግን ምን እንደተሰማኝ ብቻ ፊሊንግ ልግለጽ። አንደኛው ምን ያህል ቤተክርስቲያን ያለችበትን ሁኔታ አሁን እንዳልተረዳን ያየውበት ጊዜ ነው ይሄ። ቤተክርስቲያን በምን አይነት ሁኔታ ውስጥ እያለፈች እንደሆነ እነዚህን ልጆች በዚህ ልክ መፈተናችን፣ በዚህ ልክ ፈተና መሆናችን ማለት ቤተክርስቲያን እየተረዳናት አይደለም እንዴ እንድል አድርጎኛል። እንግዲህ ጳጳሳት የምንላቸው
አባቶቻችን መምህራን የምንላቸው ድምፃቸውን አጥፍተው ሁሉንም ማለት አይደለም ለቤተ ክርስቲያን የማይገዳቸው እስኪመስሉ ድረስ በዚህ ዘመን ቤተ ክርስቲያንን ዋጋ እያስከፈሏት ባሉበት ዘመን ጭራሽ ፊት ለፊት ወጥቶ ህዝብን የሚያስተምር ፊት ለፊት ወጥቶ የእግዚአብሔርን ቃል የሚነግረንን ሰው በዚህ ልክ ሚዲያ ላይ ዘመቻ ማቅረብ ያውም ብዙዎቻችን በስም ክርስቲያን ኦርቶዶክስ ተብለን የሚደንቅ ነገር ነው። የዳዊት ቃል የናትናቴዎስ ቃል ይህንን ይገልጽልኛል። ሰብሰ እንዘ ክቡር ውእቱ እያይመረ ወኮነ ከመ እንስሳ የሚለው ለኔ ይሄ ይገልጽልኛል። ሰው ክቡር ንጉስ ሲሆን አላወቀም፣ እንስሳትን መሰለ። ይሄ እንስሳነት ይባላል። ልብ ያለው አይምሮ ያለው ሰው እንዴት መምህራንን ኢየሩሳሌም ነቢያቶችሽን የምትገደይ ብሎ እኮ የተናገረው አለ። ለኔ ከዛ አላሳንሰው። በእርግጥ ለመምህራኑ ይሄ ጸጋቸው ነው። ይሄን ማወቅ አለብን። ለመምህራኑ ይሄ በረከታቸው ነው። አዎ ስሙን ተሸክሞ የክርስቶስን ወንጌል የሚሰብክ ሐዋርያትን አይተናል። በሰላም ኑረው አላየንም። ሲገደሉ ተዘግዝቀው ሲሰቀሉ አንገታቸው ሲቆረጥ አየን ቅዱስ ጳውሎስ እና ጴጥሮስን። እነዚህ መምህራን ገና ከዚህም በላይ ሊገጥማቸው ይችል ይሆናል። ግን እባካችሁን ሌላው ፈተናም ይሆናል። መንግስት ፈተና በሆነብን ሀገር ለቤተ ክርስቲያን መናፍቃኑ ምን ያህል ፈተና እንደሆኑ እያያችሁ ነው። እነዚህ ይሄን ያህል ፈተና ቤተክርስቲያን እየገጠማት ባለበት ሰዓት ጭራሽ ደግሞ ፊት ለፊት ላይ ወጣው ህዝብን ለማዳን ስንት ነገር ትተው እነዚህ ሰዎች እኮ መስራት ይችላሉ። እናውቀዋለን። ስንት ስራ መስራት ይችላሉ። ምን ጥቅም ኑሮት ቲክቶክ። ግን ትውልድን ለማዳን እየደከሙ ያሉ የቲክታክ ወንድም እህቶቻችን እባካችሁን በቻልነው አቅም ልናግዛቸው ነው የሚገባው። አይዟችሁ ልንል ነው የሚገባው። ዮሐንስ 8 ላይ ያለችውን ቃል ግን ልናገራት። ያችን ኃጢአተኛዋን ሴት መቼም እናውቃታለን። አመጧት እኮ ሊወግሯት። አሁን ፈለገን እንደዛ አይደል? አግኝተውት እኮ ቢሆን ይወግሩታል። በነገራችን ላይ ማለቴ ከዚህ በላይ መውገር እኮ የለም። ያችን ሴት ምን አረጓት? ከዚህ በላይ ክርስቶስ ፊት አመጧት። ይቺ ሴት ኃጢአተኛ ናት፣ ዝሙተኛ ናት፣ እንዲህ ናት አሏት። ክርስቶስ ምን አላቸው? ኃጢአት የሌለበት ይውገራት። ማን ንጹህ ኑሮ ነው እነዚህን መምህራን ለመናገር የቻለው? ምን አይነት ንጽህናችን ነው ማለት? ምን አይነት እንዲሁ ንጽህና ቅድስና ብንይዝ ነው በዚህ ልክ? እኔ አይገባኝም። ሰውን ሁን፣ ከሰውነት አንውጣ፣ ወደ ክርስትና ህይወታችን እንመለስ። ለቤተ ክርስቲያን እናስፈልጋታለን። አንደኛ ይሄ ነው የምናገረው። ሁለተኛው ግን ለመምህራኑ ደግሞ ለነሱ የሚባል አይደለም። ቅዱስ ጳውሎስ ለጢሞቴዎስ ያለው አንዲት ቃል አለች። እሷን ብቻ ነው የምለው። ኦ ጢሞቴዎስ እቀብ ማይጸንተከ ሰናየ በመንፈስ ቅዱስ ዘህዱር በላይ ለከ ይለዋል ጳውሎስ ጢሞቴዎስ ሆይ በአንተ ላይ በመንፈስ ቅዱስ ጸንቶ የሚኖረውን የተሰጠህን አደራ ጠብቅ ይላል። ምዕመናንን ማስተማር፣ ቤተክርስቲያንን መጠበቅ አደራችን ነው። በቃ አሁን እነፈለገ እነልደተ ቃል ሁላችሁም ቤተክርስቲያን አደራችን ናት። ይሄን ማወቅ አለብን። እስከ መች ድረስ? እስከ መጨረሻ የተወቀተ አንተም ውሰን በሩ ሀገረ ኢየሩሳሌም እስከ ተለብሱ ኃይለ አርያም ነው የሚለው። ከአርያም እስክንቀበለው እስከ መጨረሻ የተወቀተ ድረስ በቃ ቤተክርስቲያንን ተወገርንም የፈለገውን ነገር አደረጉንም ግን ጸንተን ልንኖር ይገባል። ይሄ ነው የኔ ቃል። ብዙ አልናገርም። ብዙ መምህራን ስላሉ ከታች በጣም እንወዳችኋለን። ዘወትር ከጎናችሁ ነን። በሚያስፈልጉ በማንኛውም ጉዳዮች በቃ ፎሎ እናደርጋቸው መምህራኖቻችን። በጣም እንወዳችኋለን። ኑሩልን ነው የምለው። እህቶቻችን ያው ለእናንተ ብዙ ስለማንል እናንተ ያው ቅዱሳት አንስት በቤተ ክርስቲያን ክርስቶስ ከ120 ቤተሰቦች 36ቱን ሴቶች ነው ያደረጋቸው። ቤተ ክርስቲያንን የሚያግዙበት መንገድ ስለነበር ነው። መምህራንን እነ ጴጥሮስ ያስተምሩ ሴቶች እገዛ ያደርጉ ነበር። የመጀመሪያ ቤተ ክርስቲያን ብለን እኮ የምንጠራት በሴት ቤት ነበረች። ይቅርታ እና እንደዛ ነው የምለው። ኑሩልን እህቶቻችን፣ እንወዳችኋለን። ቴንክ ዩ እንወዳለን። መምህር ፋሲካ እግዚአብሔር ያክብርልን። መምህር በጣም ነው የማመሰግነው። ጊዜ ያክብርልኝ። እጅግ በጣም
አከብሮታለሁ። አንዳንድ ትምህርቶች ተከታተላለሁ። በጣም በተለይ የቅዳሴን ክፍል በጣም እውነት የቅዳሴ ክፍል እሳቸው የሚያስብሩበት መንገድ በጣም ልብን ይመስጣል እና ከምንባህ ጀምሮ በጣም በፍቅር ሲያስተምሩ ተመልክቻለሁ እና እርሶን ያክል ታላቅ መምህር ያው በእውነት እንዲህ አይነት የፍቅር ቃላቶችን ሼር ስላደረጉን ስላከበሩን በጣም አድርጌ ነው ማመሰግነው። እግዚአብሔር ያክብርልኝ። መማር የአንድ የመጨረሻ የረሳኋቸውን ሰዎች ማመስገን ይችላል አንድ ሰው? ይቻላል። እነ ቴዲ መጥተዋል። አዎ ለእነ ቴዲ እንትን ይባላል። ያው ብዙ ሰዎችን አመስግኛለሁ። በመጨረሻ አንድ የረሷቸው ሳላመሰግናቸው የቀሩ ሰዎች አሉ እና እነዛ ደግሞ ያው ሲከሱኝ የነበሩ ሰዎችን በጣም ነው ማመሰግናቸው። ጠላት የሆኑ ሰዎችን በጣም ነው ማመሰግናቸው። ከዚህ በኋላ ከማመስገኔ በፊት ከዚህ በኋላ እነሱ ናቸው የቀሩት። ቆይ እውነት በቁ ነገር እኔ ከልቤ ነው። እንዴት መሰላችሁ? በመጀመሪያ ደረጃ ማለት ከዚህ በኋላ እዚህ ውስጥ ያላችሁ ቶች ወንድሞች ቅድም እንዳልኩት እንድትረበሹ አልፈልግም። ፈለገ ሲጀምር ሰው ሆኖ ማይበድል የለም እና ግን እንደ አዲስ አድርገው የሆነ በጣም ደስ በማይሉ ወርዶች ሐሜትን ለእንትን ለማለት የሚፈልጉ ሰዎች ካሉ መልሳችሁ መሆን ያለበት እሰይ ፈለገ አትናትዮስ አመነዘረ እሰይ በቃ ሰው ማለት ያለበት እንደዛ ነው። እስቲ መሲ እስቲ እሰይ በይ እስቲ ፈለገ አትናትዮስ አመነዘረ እና አይ አባባሌ ሌሎችም ሰዎች እንዲህ አይነት ቪዲዮ ሲገጥማቸው እንትን ማለት ይልመድባቸው፣ እሰይ ማለት ይልመድባቸው። እንደዚህ ያደረገ እሰይ፣ በዚህ ወጥቶ በዚህ ገባ እሰይ፣ ፈለገ አትናትዮስ ዛሬ እንደዚህ ያደረገ እሰይ እና እነሱ ማመስገን እፈልጋለሁ። ለምንድን ነው ማመስገን የፈለኩት? የኛ አገልግሎት እንደተዳፈነ እሳት ነበር። በቁም ነገር እውነቴን ነው። ቲክታክ ፕላትፎርም ላይ የኛ አገልግሎት እንደተዳፈነ እሳት ነበርና ያንን እሳት ገልጠውታል። ያ እሳት ይቀጣጠላል። እኔን ፎሎሬ እንዲጨምር ያደረጉት እነዚሁ ከሳሾቼ ናቸው። እንዴት አላመሰግናቸው እንዴ? አንዳንድ እውነት ሊመሰገኑ ይገባል። እኔ ዛሬ ይሄው ገንዘብ ሰርቆ በዚህ ወጥቶ በዚህ ገብቶ 694,000 ኮይን ማን ይሰጠኛል በዚህ ሰዓት? ጠላቶቼ ባይኖሩ አሁን ይሄን አገኛለሁ። እግዚአብሔር ይስጣቸው። በእውነት እውነቴን ነው። አሁን እኔ በጣም ይገርሽ መማር ላይፍ ከፍቼ ተወደዳችሁ የእግዚአብሔር ተሰቦች እያልኩ እያስተማርኩ ቢሆን ከ500 አያልፍም የሚሰጡት ኮይን። ጠላቶች በመኖራቸው ግን ይኸው ኮይኑም ጨመረ፣ ፎሎሩም ጨመረ እና የተዳፈነው እሳት ያው ተገለጠና ከሁሉ በላይ እነሱን ላመሰግን እወዳለሁ። እናንተ የምታወሩትን አውሩ፣ እኔም ደግሞ የምሰራውን እሰራለሁ። እናንተ የፈለጋችሁትን ነገር አድርጉ። ፈለገ አትናትዮስን እያማችሁ ስሙን እያጠፋችሁ ተበቀሉት። ፈለገ አትናትዮስ ደግሞ እናንተን ንቆ ራሱን አብዴት እያደረገ እናንተን ይበቀላል። ምክንያቱም ቅድም እንዳልኩት the best revenge is to improve yourself። ትልቁ በቀል ራስን መለወጥ በዚያ በቁም ነገር እና በዚህ አጋጣሚ በስራ ገበታችሁ፣ በትምህርት ቦታችሁ፣ በተለያየ አይነት ነገር ላይ የስኬት መንገድን ጀመራችሁ በጣም በብዙ ሰዎች ውስጥ የተገፋችሁ ሰዎች ካላችሁ ትልቁ በቀል መኑ እነዛን ሰዎች መልሶ ማማት አይደለም። ድንጋይ ሲወርውሩ መልሶ መውረር አይደለም። ትልቁ በቀል ራስን መለወጥ ነው እና ይሄ ነው የበለጠ ቅስማቸው የሚሰብረው። እመኑ። ለምሳሌ ዛሬ እንደ ትላንት አይደለም ሞራላቸው። ጌታ ምስክሬ እውነቴን ነው። ቅስማቸውን የሚሰብረው ነገር ይሄ ስለሆነ ማለት ነው እና በቻሉት አቅም በንስሐ ሕይወት ቢመለሱ ደስ ይለኛል። እኔ ሁላችሁንም ያው ይቅር ብያለሁ እና ላመሰግን ፈልገው መማሪዬ እነሱን ነው። አመሰግናችኋለሁ። እነሱ ስላሉ ከ200,000 ፎሎወር 300,000 ፎሎወር ገብቻለሁ። አምናለሁ በእነሱ እርዳታ 1 ሚሊዮን እንደምገባ፣ በእነሱ ድጋፍ ገና 1 ሚሊዮን እንደምገባ አምናለሁ። ግፍቱን ፎሎወር ግፉ እንጂ ቤተሰብ ግፉ ሙሉት እንጂ 700 ይሆናል። ጊፍቱ ፎሎወር ይሆናል አልኩኝ። ኧረ ጊፍቱ ይጨምራል። ለሌሎቹ እድል ይሰጠኛል። 1 ሚሊዮንማ በቅርቡ በቃ ኧረ አመስግነው ይሄ ልጅ ማን ነው የሚለው ግን መማር ያላዩትም ነበረ እንትን ነው ስሙ
መማርዬ እኛ አንድ መዝሙር እንዘምር ነው እንጂ ፍሮሚ ነው አማካት አንቺም እንደሷ ሆንሽ እንደ ሳሪ አንበብ ላይ ፍሮሚ ቅርበለኝ ፍሮሚ ነው ፋሚሊ ቴንክ ዩ በጣም ለሶሽሎት እኛ መዝሙር እንዘምር ለነቴዶ ምናምን ልስጧቸው ቴዶ ያውራ ቴዶና ማንቀ እና ዮኔ ሰማዕቷንም ልጅ 9500 አላችሁ ፎሎ አድርጉት። አንዱ የተዋህዱ ልጅ እኮ እሱ ነው። ፎሎ አድርጉት። ዮኔ የሰማዕቷን ልጅ የፈለገንም አትርሱ። ቶሎ ቴዶ ያውራ አሁን ተነስቷል መሰለኝ። ሰላም ለእናንተ ብያለሁ። ሰላም ሁላችሁ። መምህር ፋሲካው እንዴት አሉ? ሁላችሁም እህቶች ወንድሞች እንዴት ናችሁ? በእውነት ዛሬ በዚህ መንገድ በመገናኘታችን በጣም ደስተኛ ነኝ። እጅግ በጣም ደስተኛ ነኝ። እየሰማው ነበር ከቀድም ጀምሮ በተለይ እህቶች የምትሰጡትን ምስክርነትና የምትናገሯቸውን ነገሮች ከመንፈሳዊነት ጋር አዛምደን ስናስባቸው በጣም ትልቅ እርካታ ይሰጣል። እውነት ለመናገር ማለት ነው። እና ምንድነው የሚሰማኝ ወንድማችን ፈለገ አትናቴዎስን ዲያቆን ፈለገ አትናቴዎስን መውደድ ቤተክርስቲያንን መውደድ ነው ብዬ እላለሁ። ምክንያቱም ይህንን ዝም ብለህ በድፍረት ነው የምትናገረው ካላችሁኝ አይደለም። ምክንያቱም በሃይማኖታችን ፍቅር ከሃይማኖት ይበልጣል ተብለን ነው የምንማረው አይደል? ስለዚህ ፍቅር ከሃይማኖት ከበለጠ ከኃጢአት የማይበልጥበት ምንም ምክንያት የለም። ከነውር የማይበልጥበት ምንም ምክንያት የለም። መፋቀራችን በኃጢአቶች መካከል ማድረጋችን የበለጠ ትእዛዙን የማክበር ውጤት። ስለዚህ ትእዛዙን በዚህ አይነት የፍቅር ልኬት እያከበረ ከከፍታችን ብንዋደድ እንደዚሁ ስላላቸው ተዋደዱ እንባላለን። በሌለን ነገር መዋደዳችን የበለጠ የሚያስደንቀንና የበለጠ ያለንበትን መልካም ቦታ የሚያመላክት ነው። ከነ ኃጢአታችን መዋደድ የሰውን ነውር እየሰማን መፋቀር ይሄ እንደምን ያለ መታደል። ስለዚህ በዚህ ምናልባት ሁላችሁንም በጣም ነው ማመሰግነው። እጅግ በጣም ደስተኛ ነኝ። ወንድማችን ፈለገ አትናቴዎስ ምርጫ የለውም። ወደዚህ የሚያይበት ምንም አይነት ምርጫ የለም። እናንተ ተናካሾች ምንም ጮኻችሁ፣ ምንም ነገርን አጫጫኋችሁ፣ የተለፋበት ነገር መሬት መርገጥ ሲጀምር ሁልጊዜ የመከራ ጥይት እንደሚወርድ እንደሚተኮስ እናምናለንና የሚቆምበት ምንም ምክንያት የለውም። ልክ እንደ ጋሪ ፈረስ የተጋረደ ስለ ወንጌል በወንጌል በማዳን ስራ እንዲህ ኦርቶዶክሳውያን ልባችንን ደረታችንን አሳብጠን በማህበራዊ ሚዲያ እንድንንቀሳቀስ እሱና ወንድሞቹ ያደረጉት ነገር የሚቀጥሉበት ነው እንጂ በሚዘንብ ዝናብና የሆነ ዶፍ በረዶ ስለወረደ የሚቆሙበት ዓላማ አይደለም። ስለዚህ ይሄ በጣም መታወቅ መቻል አለበት። ያ ነገር ደግሞ እንደው ትንሽ መንሸራተት ገጥሞት ወንድሞቻችን ያልሆነ ነገር እንዳይሆኑብን እዚህ ጋር ያለ ኦርቶዶክሳዊ ወንድማዊ እህታዊ ፍቅር በደንብ አድርጎ ጋይድ ስለሚያደርጋቸው አትስጉ፣ አትፍሩ። እነ ፈለገ አትናቴዎስ በደንብ አድርገው ይቀጥላሉ። በደንብ አድርገው ነው የሚቀጥሉት። ሞቅ ብሎ ነው የሚቀጥለው። ፈለገ አይናችን ነው ስንል ነበር ሰሞኑ። ፈለገ አትናቴዎስ እውነት ነው ተጽዕኖ ፈጣሪ ነው ስንል ነበር። ተጽዕኖ ፈጣሪነቱ ቅድም እንዳልኩት በወንጌል ስለ ወንጌል ወደ ወንጌል እንጂ ተጽዕኖ ፈጣሪነቱ እንደው ፈለገ አትናቴዎስ ከፍ ባለ ቁጥር እኛ ኃጢአትን እየለቀምን እንድናንቀው በሆነ አይነት አካሄድ አይደለም። በመጀመሪያ ደረጃ በቤተ ክርስቲያን አገልግሎት ሰው በኃጢአት ተመዝኖ ከፍ ማይልም ዝቅ ማይልም። ያንንም ካደረገ የሚያደርገው መድኃኒዓለም። እኛ የምናደርገው ጸጋቸውን ተከትለን መጠቀም ብቻ። ጸጋቸውን እግዚአብሔር ሲያቋርጠው ዋናው መብራት ኃይል ሰጪውም እሱ ስለሆነ እሱ ቀጥ ሲያደርገው ያን እኛም ቀጥ እንላለን። እግዚአብሔር መንፈስ ቅዱስ እነሱ ላይ እስከሰራ ድረስ ግን እኛ የማቋረጥ ምንም አይነት ስልጣኑ የለን። ወንድሞቻችንን ወደን አፍቅረን መጓዝ ብቻ። ቤተክርስቲያን ሁሉም በመልክና በስርዓት ሰርታለች። ቅድም እኔ ላይቭ ላይ ነበርኩና የተወሰነ ስገልጠው ነበር። ቅድስት ቤተክርስቲያናችን ማለት ከሌሎች ቤተ እምነቶች የሚለያት በኩራት የምንናገርላት አንድ ትልቅ ጉዳይ አላት። ወደ ንስሐ አባቶቻችን ስንገሰግስ የምንገሰግሰው ንስሐ ገብተን ስጋው ደሙ ተቀብለን ዞር ለማለት ብቻ አይደለም፣ ኃጢአታችንን ለመናዘዝ። አስባችሁታል? ኃጢአታችንን የምንናገርባት ቤት ናት ቤተክርስቲያን። ኃጢአትን ሳንናገር ሳንናዘዝ ኃጢአቱን ሳናምነው ወደ ንስሐ የሚደረግ ጉዞ የለም። ስለዚህ አባቶቻችን ደግሞ 50 ንስሐ ልጅ ቢኖራቸው
የዛን ሰው ንስሐ ተቀብለው ለ49ኙ አይነግሩም። የ49ኙን ኃጢአት ለአንዱ አይነግሩም። ኃጢአቱ ለእሳቸው በተነገረ መንገድ እሳቸው በክርስትና ስሙ እየጸለዩ የሚገባው መንፈሳዊ የሆነ የንስሐ መንገድ ዘርግተው ለዛ ሰው ወደ ጽድቅ ህይወት ያመጡታል። አይገርማችሁ? ይሄ ቤተክርስቲያን ያላት ውድ ስጦታ። ለዛ ነው በሰዎች መጥፋት ቤተክርስቲያን የማትደነቀው። በሰዎች መጥፋት ሳይሆን በሰዎች መምጣት እልልታኛ ቤት የሚሆነው ለዛ። የሰዎች መጥፋት የተለመደ ነው የሚሆነው ሰዋዊ ባህሪ ነው። መመለስ ግን በቤተክርስቲያን ዘንድ የወርቅ ምንጣፍ የተነጠፈለት ከሌላው እጅግ ደረታችንን ነፍተን የምንኮራበት ትልቅ ጉዳያችን። ስለዚህ በዚህ መንገድ የሚያሰለጥኑን ወንድሞቻችንን እባካችሁ አትግፉ፣ እባካችሁ አትግፉ። ጥሩ አይሆን። ሌላኛው በጣም መናገርና መግለጥ የምወደው እነ መምህር ፈለገ አትናቴዎስ ተናፍቀው የመጡ ታላላቅ ወንድሞቻችን መምህራን ናቸው። ተናፍቀው ነው የመጡት። ለዓመታት የመምህራንን መምጣት በዚህ በቲክቶክ ፕላትፎርም እንዴት እንናፍቀው እንደነበረ ምናልባት የሆነ የሰማቷ ምስክር በጣም እንናፍቀው ነበር። ምክንያቱም እኛ ልክ እንደ ሳኦል ነበርን። የይነቅህ ማለት ዝም ብለን ብቻ እምንጮህ እሪሪ የምንል፣ በወንጌል ግን ሰውን ለመሙላት እነ ዳዊቶች ያስፈልጉ ነበር። እነ ፈለገ ለኛ ዳዊቶቻችን እናውቀዋል። ተናፍቀው የመጡ ናቸው። ተናፍቀው የመጡት ደግሞ በጸጋቸው ነው፣ በኃጢአታቸው አይደል። ማንም አይተርፍም። ይሄን በጣም ማስተዋል ያስፈልጋል። ማስመር የምፈልገው የቤተ ክርስቲያን አገልጋዮችን በኃጢአትና የደወሉበት ነው ብዙ እናጣል። መጠንቀቅ ያስፈልጋል። እነ ፈለገ ሲመጡ ነብይ ነን ብለው አልመጡም። እኔ ፈለገም ልደትም ሲመጡ አውቃል። ነብይ ነን ብለው አልመጡም። እጃችን እላችሁ ላይ እጃችንን ጭነን ጸልየን እናንተን እናበቃለን እናነቃለን ብለው አልመጡም። ወንጌልን ግን በመንፈስ ቅዱስ ሰብከን እናንተንም እኛንም እናተርፋለን ብለው ነው የመጡት። የሚናገሩት ወንጌል ለነሱ ማያበራ ለኛ ብቻ የሚያበራ፣ ለኛ የጨለመ ለነሱ የነጋ አይነት ነገር አድርጋችሁ አታስቡት። የሚነገረው ወንጌል ለነሱም ለኛም እኩል ነው የሚያበራው። ይልቁኑ እንደ መጨረሻ እነ መምህር ፈለገ ማለት እዚህ እንደ ጨው በመረረብን ፕላትፎርም ላይ ደረታችንን ነፍተን አይናችንን በደንብ ፍጥጥ አድርገን እስኪ አንድ ታላቅ ወንድም ጀግና ታላቅ የፈረጠመ ወንድም ያለው ሰው በሰፈሩ ምንም እሱ አቅም ባይኖረው እንኳን ጉልበተኛ ነው። ለምን ቢነካ ማንን ያመጣል? ታላቁን ይመጣላል ይገባላል ምናምን ይባላል ማለት ነው። ስለዚህ የነ ፈለገ በእኛ ፊት መኖር ሞገስ ነው የሆነ። በፊት መጽሐፍ ቅዱስ አንብበን እኮ መረዳት በእውነት መካድ ይመስለን ነበር ሁላችን። መጽሐፍ ቅዱስን መግለጥ በቃ ወደ ክህደት ያንደረድራል ብለን ነበር ምንፈራው። እንዳይሆን በመጽሐፍ ቅዱስ መሰረትነት ብዙ ነገሮችን መመለስ እንድንችል ቤተክርስቲያናችን ሁሉ ሴሏ የሰውነቷ ነርቭ በአጠቃላይ ጭንቅላት በሆነው መጽሐፍ ቅዱስ የተሳሰረ መጽሐፍ ቅዱስንም በሞገስ ከፍ አድርገን የምንረዳው መሆኑንና ወደ ሌሎች የምንገሰግስበት ሳይሆን የበለጠ ወደ ቤተክርስቲያን የምንተርፍበት ኃይል መሆኑን ያስገነዘቡን ክቡራን ወንድሞቻችን ናቸው። አትንኳቸው። ስትነኳቸው ደግሞ አይከፋንም፣ ደስ ይለናል። ቅድም ፈለገ ተናገረ። እናንተ ባትኖሩ ኖሮ ወንድማችን ፈለገ በዚህን ያህል መጠን ከፍ አይልልንም ነበር። በከፍታው ላይ ከፍታ ስለጨመራችሁልን እጅግ እናመሰግናለን። ቀስ እያላችሁ ቀይሩ። አሁን ፈለገን አታድክሙት እንጂ ወደ ኢዮብ ሂዱ፣ ወደ እነ አክሊል ሂዱ፣ ሌሎችን እነ ተሙን ነካኳቸው። እሺ እነ ልደተ ቃልን። ስለዚህ እነሱን እየነካካችሁ ደግሞ እነሱንም ከፍ አድርጉ። የምንፈልገው ያንን በኃጢአት ብዛት መዝነን የምናስቀረው የምናሳልፈው ሰባኪም መምህርም የቤተክርስቲያን አገልጋይ አይኖረንም። እንደ ጸጋቸው እየተገለገልንባቸው ከፍ አድርገን ስናፈቅራቸው እንኖራለን። ፈለገ እጅግ በጣም እንወዳሃለን። ቆንጆ የጋሪ ፈረስ እንድትሆን ምኞቴ ነው። በጣም አመሰግናለሁ። ሁላችሁንም ስላረዘምኩ በጣም ይቅርታ። ክብርልኝ ቴዳይ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ቤተሰብ ባለከበሮ ይቀር። እሺ ከኋላ የመጣ አይናውጣ እንዳይሆንብኝ ያው ሌላ የቀደመም ሰው ቢኖርም ግን የራሴን ሀሳብ ሰጥቼ እኔ በጊዜ ልውረድ። ለእኔም ጠዋት ስለሆነ ትረዱኛላችሁ እንደ ታናሽ ወንድም
ረዱኝና ታናናሾች ደግሞ ይፈጥነው የለ እንደዛ አድርጋችሁ ቁጠሩት። ለማንኛውም ፈለገ በጣም የምወደው የማከብረው ሁልጊዜም ደጋግሜ የምነግረው ወንድሜ ነው። ነገር ግን በብዛት በህይወቴ ውስጥ የማላደርገው ነገር ወይም የራሴ ሩድ አድርጌ የምወስደው ነገር በሁለት የኦርቶዶክሳውያን ወንድማማቾች መካከል በፍጹም ልገባ አልችልም፣ በግሌ ማለት ነው። እና በአሁኑ ሰዓት ላይ ያንን ነገር ሳላደርግ ስቀር ፈለገ እንዲሰማ አልፈልግም። ያው ከዚህ በፊትም የነበረ መጎራበጥ አለ፣ አሁንም የመጣ መጎራበጥ አለ። በተቻለ መጠን የአንዱን ወንድሜን የኦርቶዶክሱን ስልኩን እየፈለግኩ ነው። ይሄ ነገር መቅረት አለበት በሚለው እዛ ጋር ነው እኔ ለመስራት የማስበው እንጂ አንተ ጋራ አሁን ባለን በዚህ ውብ የሰጠህንን አሁን የኦርቶዶክስን ነገር እንደዚህ እያቀጣጠልክልን ባለንበት ሰዓት በዚህ ሰዓት አንተን ወንድማችን እንዲሁ ልክ እንደምንወደው ሁሉ ትላንትና ደግሞ ሰው ባልነበረበት ሰዓት ላይ ሰው ምንም ባልተገኘበት ሰዓት ላይ እነዛም ማለት በዛ ተቃራኒ የነበረው ወንድማችን እንደዚሁ ቤተክርስቲያንን ሲታገልላት የነበረ ሲያድናት የነበረ ነው። ሌላው ነገር ሌላ ነው ማለት በሱ ጉዳይ ላይ በሌላው ጎኑ ያለው ጉዳይ ሌላ ጉዳይ ነው። እንስማማለን አንስማማም ሌላ ጉዳይ ነው። በሃይማኖቱ ጉዳይ ባለው ጉዳይ ግን እንደምታውቁት እውነት ለመናገር የሚከፈለው መስዋዕትነት ሁሉ ከፍሏል። ይህንን ደግሞ መቼም ቢሆን ክሬዲቱን አነሳምና እኔ በተቻለ መጠን ላደርግ የምችለው በአንዱ ሳይድ በመያዝ ወይም በዛ ሳይድ በመያዝ ወይም በዚህ ሳይድ በመያዝ የተለየ የሆነ ነገር መፍጠርን አልፈልግም፣ ወይም የተለየ የሆነ ነገር ማድረግን አልፈልግም። ላደርግ የምችለው ነገር ግን በወንድማማቾቹ መካከል ፍቅርን ማምጣት ብቻና ማምጣት። እንደዚህ አይነት ነገሮች ላይ ባለፈውም ስላልገባው ነው፣ በአሁንም አልገባውም። ሌላ ጉዳዮች ሲከሰቱ ደግሞ ሁልጊዜም ከወንድሜ አጠገብ እንደሆንኩ አውቃለሁ። የሆኑ ጉዳዮችን መጥቶ በውስጥ መስመር እንደዚሁ በግሌ ለመጣልኝ ነገር መመለስ ችያለሁ። ለወንድሜ ማለት ነው ቆማለሁ፣ ዘብ ነኝ ማለት ነው። ለፈለገ በጣም የምወደው በጣም የማከብረው በዚህ ፕላትፎርም ላይ ጨዋነቱ የሚገዛኝ አክብሮቱ የሚገዛኝ ትንሽ ትልቅ ሳይል ሁላችንንም በእኩል አይን አይቶ የሚያስተናግደን በጣም እውቀት የተሞላው የቤተክርስቲያናችን ድንቅ ልጅ ነው። በቃ ይሄንን መካድ አይቻልም። ግን እንዳልኳችሁ ነው፣ አልዋሻችሁም። ዘመድኩንን እኔ በጣም ወደዋለሁ። የምወደው ግን በዛች ሃይማኖቴ ትላንትና የከፈላትን የትላንትናዋን ጥርጊያ መንገድ መርሳትን ስለማልሻል፣ ስለዚህ በተቻለን መጠን አሁን እዚህ ያላችሁት ቴዶም ጠንካራ ልጅ እንደሆነ አውቃለሁ እና በተቻለን መጠን ማድረግ ያለብን መስራት አለብኝ ማምነው። ደግሞም ነገም ተነጎዲያም እንደዚህ አይነት ነገሮች እየመጡ በሁለት ወንድማማቾች መካከል ቁርሾ እየቀጠለ እንዳይሄድ ዘመድኩንንም ተገኝቶ አውርተው እንዲግባቡና ችግራቸውን እንዲፈቱ ማድረግ ነው ያለብን። ሳይድ ይዘን አንዱን ወዳጅ አንዱን ጠይ ሆነን መገኘት ሳይሆን ያንን ሰው እርቅ እንዲያበርዱ ማድረግ መቻል አለብን ብዬ አምናለሁ። እኔ ይቅርታ አድርጉልኝ ፍትሃዊ የሆነውን ነገር መናገር ስላለብኝ ብዬ ነው የምናገረው። ፈለግዬ ጠንቅቀህ ታውቃለህ የኔን መንገድ እና ምን ያህል ክብር እንዳለ ለአንተ ታውቃለህ። ግን በሁለት ወንድማማቾች መካከል መግባት ለኔ በጣም ከባድ ነው የሚሆነው እና እየፈለኩ ነው የዘመድኩንን ስልክ የምታውቁ ሰዎች ዘመድኩንን ስልኩን ብትሰጡኝ በጣም ደስ ይለኛል። ይሄ ችግር መፈታት አለበት ማለት ዛሬም ይመጣል፣ ነገም ይደገማል፣ ተነጎዲያም ፈለገም የሚፈልገውን መንፈሳዊ አገልግሎት በደንብ እንዲሰጠን ስለምንፈልግ ይሄ ነገር መቆም አለበት እና የዘመድኩንን ስልክ የምታውቁ ሰዎች ካላችሁ ባካችሁ ስልኩን ስጡኝ። እኔ ሁለቱንም አናግሬ ፈለገን እዚች ላይ ይቅርታ እንደው በወንድምነት ያንተን ሐሳብ ካለመናቅ በመጀመሪያ ስለ ወንድምነት ስለአክብሮቱ ያቆኒ ሶፊ መጥቷል። እኔ ተመልሼ ልግባ ሐሳብ ሰጣለሁ። እኔ ሉረድና ሶፊን አስገቡ። ሶፊ አስገቡት ትግባር። በነገራችን ላይ ይከታተሉኝና አንድ እድል ሰጡኝ። እኔ አሁን ለተጠራው ስም ጭራሹን እኔ ቤቴ ራሱ አይመጥነውም ባይነኝ እግዚአብሔርን። እኔ አሁን የጠራውን ኪሮቤልዬ ወንድም አለም ለእኔ አይመጥነውም። እዚህ ቤት ራሱ እንዲመጣም አልፈልግም። ይቅር በሉኝ። እኔንም ራሴ ማከብራቸው ወንድሞች እህቶች ነው ያሉኝ። እንዲህ ግን በየቦታው እንደውሻ መማሪ አንቺ ቤት እንዲመጣ ፈልጌ አይደል? ኖ አንቺ ቤት እንዲመጣ ፈልጌ አይደል? እኔ ሰሞኑን መስማት አልፈልግም። ነገሩን ያው ሐሳቡን ከፍቅር የተነሳ ስለሆነ የነሳው በጣም ገዢ የሆነውን ነገር ልንገር እዚሁ ላይ ምናልባት እንዳንተ ደግሞ ቀን የሆነ አስተሳሰብ ያላቸው ወንድሞች ስላሉ ከሁሉ በፊት ሁሉ ነገር ሚዲያ ላይ አይወራም። ማለት ለምሳሌ ሁለት ሰዎች እንደው እንበልና እኔ ከማንም ጋር አልተጋጨውኝም፣ ግን እንበልና ሁለት ሰዎች ቢጋጩ
የግድ ሚዲያ ላይ መተው ሰው ተሰብስቦ ለገሌ ሼር አድርጉለት ምናምን ተብሎ አይደለም። አንዳንዴ በሚዲያ የሚነገር ነገር አለ፣ ፕላስ ለካህን የሚነገር ነገር አለ እና እነዛን ነገሮች ለይተን አውቀን ተረድተን ብንጓዝ እና ሌላኛው ደግሞ ኪራዬ እኔ በግሌ ቅድም ስናገር ነበር ይመስለኛል፣ ቅርብ ሰዓት ይሆናል የመጣው እኔ ተዘልፌያለሁ፣ እናቴ ተዘልፋለች። ያረፈችው ሴት አያቴ በጣም መወዳት በጣም መሳሳላት በጣም የምትናፍቀኝ አሁንም ጭምር አርፋ በጣም የምትናፍቀኝ ሴት አያቴ እቺ ቆሻሻ ቆማጣ አሮጊት ምናምን ተብላ ተሰድባለች እና እግዚአብሔር ምስክሬ ለወረት አይደለም ለሚዲያ አይደለም ማናችሁም ጎበዝ እንድትሉኝ አይደለም። እኔ ግን ለራሴ ስል ሁሉንም በዚህ ጉዳይ ላይ ሁሉም ጠጠር የወረወሩትን በአጠቃላይ ድንጋይ አንስተው የወረወሩትን በአጠቃላይ ሁሉንም በክርስቶስ ፍቅር ይቅር ብያቸዋለሁ። ምንም አይነት ሌላ ሽምግልና አያስፈልግም። እኔ በግሌ ሁሉንም የወረወሩትን ድንጋይ መልሼ አላወረውረው። ስለ እውነት ነው የምላችሁ፣ ጌታ ምስክሬ። የወረወሩትን ድንጋይ አንድ በአንድ ገንብቼ ግን አሳያቸዋለሁ። ያ የራሴ ዲሲዥን ነው፣ ያ የኔ ውሳኔ። ሁሉንም ግን ኪራዬ ከማንም ጋር ስለ እውነት ነው የምላችሁ በጌታ ፊት ከማንም ጋር ምንም ሽምግልና አያስፈልግም። ይኸው መልእክቴ ባሉበት ይድረሳቸው። ሁላችሁንም በክርስቶስ ፍቅር ወዳችኋለሁ። ሁላችሁንም የተለያዩ ነገሮችን የተናገራችሁ የተለያዩ ትልቅም ትንሽም ድንጋይን አንስታችሁ ወረወራችሁ ሁላችሁንም በየትኛውም አይነት ሁኔታ ላይ ያላችሁ እህቶችም ወንድሞችም እናቶችም አባቶችም ልትሆኑ ትችላላችሁ፣ አላቃችሁም እና ሁላችሁንም ግን በክርስቶስ ኢየሱስ ፍቅር ወዳችኋለሁ። እናም ይቅር ብያችኋለሁ። ሁላችሁንም ይቅር ብያለሁ። ስለዚህ ምንም አይነት ሽምግልና አያስፈልግም ለማለት ፈልጌ ነው። ኪራዬ ስለ ሐሳብ ግን በጣም ነው የማመሰግነው። እግዚአብሔር ያክብር። ፈለግዬ እኔ ቶሎ ሐሳቤን እንትን ልበልና ልጨርስና አልወጣ። ፈለግዬ በነገራችን ላይ ይሄንን ነገር ስሙን አልጠራም። ይሄን ነገር ሳነሳው አንተ ላይ ብቻ ስለደረሰ ሳይሆን እኔ ላይም የደረሰ ነገር ነው። ማንም ያውቃል። ብዙ ተናግሮኛል። ያ ሰው ማለት ነው፣ ያ ግለሰብ ብዙ ተናግሮኛል። ገብቷል። ግን እንደ ሃይማኖት ባለው ጉዳይ ግን የሃይማኖቱን ጉዳይ ተንተርሼ ነው እያወራው ያለሁት። ስለዚህ ቢያንስ እንኳን ኦኬ እንትን ባይልም እኔ ስልኩን በቃ የምታውቁ ስጡኝና ነገሩን እሱ እንዳያስቀጥለው ወይም እንደዚህ አይነት ነገሮች እንዳይሄዱ በግል ላይ አወራለሁ። እናንተ አታወሩ፣ ባላችሁበት ሁለታችሁም ሰላም ሁኑልን። ሁለታችሁም አገልግሎታችሁን በገባችሁ መጠን ቀጥሉ፣ ችግር የለውም። እሱ ግን ይሄ ነገር ወደ ሚዲያ ከዚህ በኋላ የማይመጣበትን ነገር ግን መጨረስ እንዳለብን ግን ይሰማኛል። ስለዚህ አባቶች ካላችሁ፣ ትልልቅ ሰዎች ካላችሁ፣ የሃይማኖት ሰዎች ካላችሁ በተቻላችሁ መጠን ይህንን ነገር እንዲቆም ብታስደርጉ በዛ በኩልም በዚህ በኩልም ያለውን ይላለው። ይህን ለመስጠት ነው። ፈለግዬ በጣም ወዳለሁ፣ አከብራለሁ። ሌላ ከዚህ በላይ አልጨምርም። ተባረክልኝ። መብራን ካንተ ጋር ነው ወንድም። ሮማንዬ እኔ እሰማለሁ። ይቅርታ አንዳንዴ ስሜታዊ የሚያደርግ ነገር ስሜታዊ ያደርጋል። በጣም ይቅርታ አድርጉልኝ። እኔ በጣም ሰው አከብራለሁ፣ ሰው ወዳለሁ። አንዳንዴ የሆነ ልፍ ስንል እላፊ ነገር እንናገራለን እና ኪሩቤል በጣም ይቅርታ ለተናገርኩት ነገር አንተ መናገር ፈልጌ ሳይሆን ያው የጠራኸው ሰው ነው። እኔ ደግሞ በእምነቴም በምኔም አልደራደርም። ስለ እምነት ስናወራ እንግዲህ ፈለገ ነው ዛሬ ቶፒካችን፣ እዚህ ጋር የመጣው ፈለገ ነው። ሁሉንም የወረወሩብኝን ድንጋይ ቤት አድርጌ ሰርቼ ያሳያቸዋለሁ ነው ያለው። በቃ ይቅርታ አድርጓል። ከይቅርታ በላይ ምንም ነገር የለም። ምንም ይበሉ አምላክ እንጂ ፈራጅ ሰው አይደለም። ስለዚህ ይቅርታ ስላለ በዚህ ብንጨርሰው፣ ይቅርታ በሚለው ነገር ሁሉም ሰው ከይቅርታ በላይ ከፍ ያለ ነገር የለም። እኔ እንደዛ ብዬ ነው የማምነው። ስም ባንጠራ ደስ ይለኛል። ከሌ ሰደበ፣ ከሌ እንዲያረገ፣ ከእንትና ጋር ተጋጨን ምናምን፣ ያም ስላልሆነ አጀንዳችን ወንድማችንን አለን ከጎን ለማለት ነው እዚህ ጋር ይመጣል። እሱ ይታሰብልኝ። መማርዬ